Hi. Hello guys. Hello ውዶቼ እንዴት ናችሁ? ሰላም ናችሁ አላችሁ ወይ? This is ሚካኤል ዩቲዩብ ቻናል። እንኳን ወደ ሚካኤል ቻናል በሰላም መጣችሁ ማለት ነው። ያው እንደነገርኳችሁ ማለት ነው እኔ ብዙ ነገር ተናግሬያለሁ፣ ብዙ ነገር አድርጌያለሁ። በቃ የምችለውን ነገር ያቅሜን በሙሉ አድርጌያለሁኝ ማለት ነው። ያም እንደዚህ ግድ የለኝ ብዙ ነገር ላይ ግድ የለኝም ስል ማለት ነው። ያው ስለ አሜሪካም ስለሌላም ላይክ በቃ እኔ ማድረግ ያለብኝን አድርጌያለሁ፣ ማለት ያለብኝን ብያለሁ። ማድረግ ከቻሉ ማለት ነው ማድረግ ያለባቸውን ነገር ተናግሬያለሁ። በቃ ብዙ ነገር ተናግሬያለሁኝ ማለት ነው። እና እኔ በኔ በኩል በተለይ በኔ ምክንያት ማለት ነው ችግር እንዲፈጠር አልፈልግም። ተናግሬያለሁ በጣም ብዙ ጊዜ ማለት ነው። ከዛ ውጭ ግን እኔ ብዙ ጊዜ ተናግሬያለሁ። ከራሴ ውጭ የማስበውን ወይም ደግሞ ይሄን ያህል የምጨነቅለትን ሰው የለም። በግዴታ ተጨነቅለት። በግዴታ ከራስሽ በላይ ሌላ ሰው መውደድ አለብሽ። በግዴታ ከራስሽ በላይ ለሌላ ሰው ልትጨነቅላቸው ይገባል። በግዴታ ማለት ነው ከራስሽ በላይ ማለት ነው ለራስሽ መኖር ትተሽ ማለት ነው ሌሎች ሰዎች አንቺ ላይ እንዲዝናኑ መፍቀድ አለብሽ። አንቺን ነን እያሉ ማለት ነው። እንደዛ ከሆነ አይዱ ነው። እኔ ግን ደግሞ እንደዛ አላደርግም ባይ ዘ ወይ ማለት ነው። ስለዚህ እኔ አሜሪካዊ ነኝ፣ በቃ አሜሪካዊ ብቻ ነኝ። ግን ደግሞ ሰዎቹ ምን እየመሰላቸው ነው ማለት ወይ እንደዚህ አሜሪካዊ ብዬ ስናገር ሌላ በቃ ላይ ፖለቲካ ውስጥ ምናምን ከኔ ብዙ አሜሪካኖች ማለት ነው አክራሪዎች አሉ። እኔም ሪል አሜሪካዊ ነኝ ደሰኝ other people ግን ምን አለ መሰላችሁ አሁን ላይ ማለት ነው እኔ ያለሁበትን ሁኔታ ብዙ ነገር አያይዘን ማለት ነው አያይዤ ማለት ነው እኔ ያው ያለሁበትን ሁኔታ ሌላ ነገር ነው ማሰቃት ያለብኝ ማለት ነው። አሁን እኔ ፖለቲከኛ አይደለሁኝም፣ የህግ እንትን አይደለሁኝም፣ የሆነ ኃላፊነት የለብኝም፣ ምንም ነገር የለብኝም። ለሀገሬ ሪስፔክት አለኝ፣ ለቤተሰቦቼም ሪስፔክት አለኝ፣ ለራሴም ሪስፔክት አለኝ። ከዛ ውጭ ደግሞ ስለ እናቴ ግድ የለኝም፣ ምክንያቱም እሷም ስለ እኔ ግድ ስለሌላት ማለት ነው። አሁን በእናቴ በኩል የምትመጡ ሰዎች ማለት ነው እናቴ መሆን የምትፈልጉ ሰዎች ማለት ነው እሷ ምን ታሪክ ስላላት ነው እናንተ እሷን መሆን የምትፈልጉት? እናቴ ምን ታሪክ ሰርታለች? ምን አላት? እናቴ በቃ የሆነ እሷን መሆን አይደለም ማለት ነው እንደሷ ነን ማለት ሁላ ይከብዳል ማለት ነው። እሷን መምሰል ሁላ ያሳፈራል ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ምንድነው? ስለዚህ ማለት ነው ለራሳችሁ አስቡ ማለት ነው። እኔ ባይ ዘ ወይ ለማንም ሰው ግድ እንዳይኖረኝ ያደረገኝ እድሌ ነው ባይ ዘ ወይ ማለት ነው። ስለኔ ማንም ሰው ግድ ስለሌለው እኔ ደግሞ ስለማንም ሰው ግድ እንዳይኖረኝ ያደረገኝ እድሌ ነው ባይ ዘ ወይ ማለት ነው። ኤርትራ ከነጭራሹ አትመለከተኝም ባይ ዘ ወይ ማለት ነው። ነበር ኢብራሂም አትመለከተኝም፣ ጉዳይ አይደለም። ከፈለገች ትጥፋ፣ ከፈለገች ትኖር፣ ከፈለገች የፈለገችው እንደሆነ ማለት ነው። የኔ ጉዳይ አይደለችም ኤርትራ ማለት ነው። ያ ግን ደግሞ ሰዎቹ ምንድነው አሁን ኤርትራ ወይ ኢትዮጵያ የሚል እንዳይመስላቸው። እኔ ኤርትራ አይደለሁም፣ ኢትዮጵያ አይደለሁም፣ አሜሪካዊ ነኝ። ምክንያቱም ብዙ ጊዜ ተናግሬያለሁኝ እዚህ ጉዳይ ላይ እኔ አሜሪካዊ ነኝ፣ አባቴ አሜሪካዊ ነኝ ነው። ስለዚህ እናቴም ችግር አድርሳብኛለች፣ እሱንም ያወኩት በሌላ በኩል ነው። እና እኔ ደግሞ አባቴ ነኝ ለክ እንደ አባቴ የአባቴንን እንትን ነው እየደረሰኝ እኔን ማለት ነው። በአባቴ ምክንያት ነው ሁሉ ስቃይ እየደረሰኝ እና ማለት ነው። ግን ደግሞ እነሱ አላማ ስለነበራቸው ከነጭራሹም ስለማይወዱት ወይም ደግሞ ከሱ ጋር ሌላ አላማ ስላላቸው ይሆናል እኔ ላይ እንደዚህ ያደረጉት። እሱን መጥፎ ነገር ስላደረገ ብቻ አይሆንም ብዬ አሰብኩኝ። ምክንያቱ እሱ ነገር መጥፎ ቢያደርግም ማለት ነው እኔን በጣም ጥሩ ቦታ
ጥሩ ቦታ እንዲደርስ ሊያደርጉ ይችሉ ነበረ። ግን ደግሞ እንደዛ አላደረጉም። ላይክ ብዙ ነገር የራሴ ጥረት ነበረ ማለት ነው፣ ድሮውንም ማለት ነው። እናቴም ስለ እኔ ግድ ስላልነበራት ማለት ነው እኔ ያልኩትን ነገር ማለት ነው በአባቴ ምክንያት ብቻ ሳይሆን ማለት ነው እነርሱ አላማ ስለነበራቸው ዘረኞች ስለሆኑ ክፉዎች ስለሆኑ ማለት ነው እናቴና የእናቴ ቤተሰቦች ማለት ነው በዘረኝነት ላይክ እኔ ፈጣሪ ስለረዳኝ ነው እንጂ ማለት ነው እሱንም ደህና እንደሆነ የሆነው ማለት ነው ክፉዎች ስለሆኑ ዘረኞች ስለሆኑ ላይክ ሀበሻና ሌላ ሌላ ብለው ማለት ነው በጣም ዘረኞች ስለሆኑ ነው እንደዛ አደረጉት ማለት ነው። ብዙ ሀበሻ አለ ማለት ነው ከነጭ የሚወልዱ ግን ደግሞ እንደዛ አድርጉ ማለት ነው። እሷ ግን እንደዛ ስታደርግ የሁሉንም ሰው አስተሳሰብ አይንድ አይደለም ማለት ነው። እሷ ያደረገችው እሱንም የእውነት እሱ ስለገፋት ሳይሆን ይሄ ነገር ለፕላን የታቀደበት ነገር ነው እንደልሶ ማለት ነው። እኔ ከዚህ በላይ ምንድነው መናገር ያለብኝ ማለት ነው። እናቴ በአሁን ላይ በህግ ነበር ልትንጠለጠል የሚገባው እንጂ እንደዚህ እኔ ሊያሰቃዩኝ አይገባም ነበር ማለት ነው። ምንም ነገር ቢሆን ማለት ነው። እንደን ሶ እኔ ደግሞ ይሄን ያህል እየረዳዋቸው እኔን ያህል እየነገርኳቸው ማለት ነው ማናቸውም ቢሆኑ ማለት ነው። እንደን ሶ ማለት ነው ውዶች ያ አሁን ደግሞ ተመልሶ እኔን ወይ ደግሞ ሌሎችን ማስፈራራት የሚፈልጉ ሰዎች ደግሞ እንዴ በጭራሽ ኢማ ቀሌት ነው ቅዠት ነው መሆን የነበረበት ማለት ነው። እንደን ሶ ከዛ ቀጥሎ ደግሞ አሁን የሆነ ነገር እራሳቸውን እርዱ አስቡ ለራሳቸው አስቡ ስትላቸው ደግሞ ላይክ ከኔ ጋር እልህም ያያዛል ማለት ነው። ላይክ ፈረንጆች ምናምን ነገር ነው እሱ ነገር ያስፈልግ ነበር አስፈልግም። ላይክ የቢዝነስ ቤተሰብ ነው ያስመሰሉት። ላይክ አት ዘ ሴም ሳይድ እኔ ቤተሰቦችን አልደረስኩም ግን ባዳ ነው እንደልሶ ላይክ የቢዝነስ ቤተሰብ ነው ያስመሰሉት። በቃ በትንሽ ነገር እልህ ይያዛሉ። እኔ ስንት መከራ ስንት ችግር አሳልፈ መጥቼ ማለት ነው እዚህ መቃጠል መሰቃየት አልነበረብኝም ማለት ነው። እንደልሶ ወዶቼ ልነግራችሁ የምፈልገው ምንድነው መሰላችሁ ማለት ነው እዚህ እኔ ግዴታ እኔ በአባቴ ስም ከተጠራሁኝ ወይም ደግሞ የሆነ ነገር በቃ አባቷ ካገዛት ወይም ወደ አባቷ ከሄደች ወይም ደግሞ ምናምን ራሳችን ልናጠፋ ነው የምትሉ ሰዎች ማለት ነው በየቀኑ ገመድ እገዛላቸዋለሁኝ እኔ ማለት ነው። የገመድ እርዳታውን እኔ አግዛቸዋለሁኝ ማለት ነው። ራሳችሁን የምታጠፉ ከሆነ ታነቁ ማለት ነው። ዋን ባይ ዋን መታነቅ ትችላላችሁ። ያ እንደን ሶ እኔ በጣም የምትገርሙኝ ሰዎች ማለት ነው እንደዚህ እንወዳታለን ለኛ በቃ ላይ ምናምን ብላችሁ ለኔ ጥሩ ነገር የምታደርጉልኝ ብትሆኑ ኑሮ ዳስ ዋይ ኖ ፕሮብለም። ላይክ እነዚህ ሰዎች በጣም ይወዱኛል ብዬ ነበር የማስበው ላይክ ለትንሽ እንኳን ማለት ነው። ግን እንደዛ ስትሉ እኔን በጣም እየጠላችሁኝ ማለት ነው እያሰቃያችሁ እያቃጠላችሁ ክፉ ነገር እየተመኛችሁልኝ ማለት ነው። ከጥሩ ቦታ ወደ ጥሩ ቦታ ከመሄድ ወደ መጥፎ ቦታ እንዲሄድ የምትመኙልኝ ስራ ከሚሰራ ሳልሰራ የምትመኙልኝ ማለት ነው። እንደዚህ ተረጋግቼ ከመኖር እየተሰቃየሁ እየታመምኩ እንድኖር የምትመኙልኝ በጣም ክፉኛ አውሬዎች እያላችሁ ማለት ነው። ላይክ ራሳችንን እንድናጠፋ ነው በቃ እንደዚህ ከሆነ ምናምን የምትሉ ሰዎች በቃ ላይክ ደስ ወይ አያስችለንም የምትሉ ሰዎች ማለት ነው ራሳችሁን አጥፎ ዋን ባይ ዋን ወደ ሀሪ እናንተ ባናችሁ ስለ እናንተ ግድ ያለኝ እንዳይመስላችሁ ምንም አይነት ግዴታ የለኝም ባደውኝ ማለት ነው። አይ ዶንት ኬር ዋት ዩ ጋይስ ማለት እኔ የምናገረውን ነገር በቃ ፍትህ ያለውን ነገር ትክክለኛ የሆነውን ነገር ማለት ነው ምንም ጭማሪ የሌለበትን ነገር ነው የምናገረው። እንደን ሰው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ስለዚህ ማለት ነው ለሀገረኞች ሀገራቸው እራሳቸው አላቸው ማለት ነው። ይሄ ሁሉ እየፈጠረ ያሉት ማለት ነው እኔን ለማናደድ ብለው ብዙ ነገር እያደረጉ ያሉት ለምንድነው እኔ በቃ ላይ የሆነ ሌላ ነገር ያለ እየመሰላቸው ነው ማለት ነው። በቃ እንደን ሰው ኢቭን ማለት ነው አንዳንዴ የምናደርገውን አክት ምንድነው ሰው ዝም እንዳንል ዝም አያስብለንም ማለት ነው። ስንናገር የሆነ ሰው ላይ የመነሳት እንትን አላቸው ማለት ነው። ግን እኔ ሌሎቹ ሰዎች ማለት ነው ሰው ላይ የማስነሳ አይነት ድርጊት አላደርግም። እውነት እንናገር ከተባለ ማለት ነው በጣም ህሊና ያለኝ ሰው ነኝ፣ የማስብ ሰው ነኝ።
ላይክ ደንቆሮዎች ግን ደንቆሮዎች አይደለም ሌላ ትልቅ ነገር ተደርጎ ማለት ነው ለትንሽ ነገር በጣም ይሄን ያህል ነው የሚበሽቁት እና አደሳይም ስለው እኔ መዞር አልወድም፣ ማስመሰል አልወድም። ዳይሬክት ለነው ነገሮችን የምወደው ማለት ነው። አንደር ሰው ውዶቼ እኔ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ከራሴ በላይ የማስብለት ሰው አንድ ሰው የለም። ማንም ሰው እኔ ኢትዮጵያ የተውኳቸውን ቤተሰቦች ከራሴ አላስብላቸውም። ዳስ ዋይ ከሌሎቹ እነርሱ ይሻሉኛል ለኔ ማለት ነው። ምክንያቱ እኔ በግልጽ ስለምናገራቸው ከፈለጉኝም በቃ ዳይሬክትሊ ስለምነግራቸው ማለት ነው። ለእነሱ እናደዳቸው ይሆናል ማለት ነው። አደሳይም በጣም ለእነሱም አቅቷቸው ይሆናል ማለት ነው። እኔ ጋር መታገል ማለት ነው። እናም እኔም ይደብሩኛል፣ በጣም ብዙ ነገራቸው ይደብረኛል። ግን ቢሆንም እነርሱ ማለት ነው እንደፈለግኩ ስለምናገራቸው የፈለግኩትን ነገር በግልጽ ስለምናገር ደስ ይለኛል ማለት ነው። ከሌላ ሰው ጋር ከባዳ ጋር ወይም ደግሞ ጎረቤቴ ነው፣ ዘመዴ ነው፣ ጓደኛዬ ነው ብለህ እንደዛ ልትናገረው አትችልም ባይደወይ ማለት ነው። ሰው ባደወይ ለነሱ የማይነገር ነገር አለ። እኔ ግን የማልናገራቸው ነገር የለም። እውነት እንናገር ከተባለ እኔ ራሴ ብዙ ነገር ስለማልናገር ነው እንጂ እንደን ሰው ማለት ነው ውዶቼ። ስለ ኤርትራ ማኔ ግድ የለኝም ካልኩኝ፣ ስለ ኢትዮጵያም ግድ የለኝም ካልኩኝ ማለት ነው። እኔም ባደወይ በእኔ በኩል መጥፎ ነገር እንዲደርሳቸው ኢትዮጵያም ኤርትራም ምንም ነገር አልፈልግም። እኔ ምንም ነገር ላይ እጄ እንድኖር አልፈልግም ባይደወይ። ግን ደግሞ ማለት ነው እነርሱ መጥፎ በተለይ ማለት ነው እነርሱ መጥፎ ነገር እያደረጉልኝ እኔን ጥሩ ነገር ልመኝላቻል ስለማይደው ማለት ነው። አይዶን ኬር ነው የምላው ባይደው ማለት ነው። ኢቭን ፈጣሪ እንደሚመልስባቸው አውቃለኝ ማለት ነው። አይዶን ኬር ነው የምለው ባይደው ማለት ነው። እኔ ራሴ የገባሁበት ችግር ከሆነ ደግሞ እኔ ራሴ መፍትሄ ይፈልግለታለሁ ደግሞ እናገራለኝ። ግልጽ ነው ባይደው ማለት ነው። ከዛ ቀጥሎ ግን ማለት ነው ግዴታ ሀበሻ መሆን የለበትም ስደተኛ ስትሆን ማለት ነው። ኤርትራዊ የኢትዮጵያዊ ግዴታ መሆን አይደለም ሰው የሚቀበለው ወይም ደግሞ እንትን የሚያደርገው ማለት ነው። ኤርትራን የሚጨምርልኝ ነገር ምንም ነገር የለም ባይደው ማለት ነው። እንደነሱ ማለት ነው። ሰዎቹ ምን አስበው ነው እንደዛ የሚያደርጉት? እኔን ይዘው በእኔ በኩል ሰው እንዲረዳቸው እሷ ከነርሱ ጋር ናት ብሎ ማለት ነው ሰው እንዲረዳቸው፣ ሰው እንዲያስፈራሩ፣ ከፈለጉም ሰው እንዲያናውጡ ለዛ ብሎ ነው ባይደው ማለት ነው። እንደመያጃ አስቦ ነው እንደዛ የሚያደርጉት ማለት ነው። እኔን እንዲያሰቃዩ ለእኔ ትንሽ ነገር ካደረጉ በቃ እንደ ንጉስ ራሳቸውን ስለሚያስቡ እንደዛ ለዛ ብለው ነው ባይደው ሰዎቹ እኔ እነርሱ ጋር እንደሆነ የሚፈልጉት ማለት ነው። እኔን ሰው እየተናገራት ሰውዬ እንደዚህ አላት እንደዚህ ተባላት በላቸው ማለት ነው። በቀላል ነገር እንደዛ የምታደርጉት ሰዎች ማለት ነው። ከኔ ጋር እልህ የምትያዩ ሰዎች ስለ እናንተ በእኔ ግድልኝም ባይደው ማለት ነው። እኔ እዚች ምድር ላይ የምኖረው ለራሴ ነው፣ ለራሴ ደስታ ነው። በቃ ሁሉንም ነገር ማለት ነው አሁን ማለት ነው ለኔ ደስ እንድለኝ ማለት ነው። ለኤርትራውያን ጥሩ ስላደርጉ ለኔ ምንም አይደለም ባይደው ማለት ነው። ለኔ ደስ እንድለኝ ማለት ነው ሄዶ ወደ ሌላ በኩል ማለት ነው ክፍተት ያለው በእኔ በኩል ስለሆነ ማለት ነው። ቢያንስ እንኳን ለኔ በንም ባያደርጉም ማለት ነው ክፍተታቸውን ቢሸፍኑ በእኔ በኩል ለራሳቸው ጥሩ ነበረ ማለት ነው እስከ መጨረሻ ማለት ነው። በተለይ ከኔ ጋር እየተገላመጡ ከሚሄዱ ማለት ነው አንደን ሰው ማለት ነው። ስለዚህ እኔ እውነት ነው የምናገረው። የተሽኮረመምኩኝ የተላገጥኩኝ ወይም ደግሞ እያስመሰልኩኝ እየተለማመጥኩኝ አይደለም እየተናገርኩኝ ያለሁት ማለት ነው። በአሪፍ መግለጽ ዳስዋይ ጥሩ ነገር ነው ከልቻልኩኝ ማለት ነው መልኩ አስይዛ ማለት ነው። ከዛ በስተቀር ግን ማለት ነው እኔ ምንም የምጨምርበት ነገር የለም። ዳይሬክት ነው የምናገረው ማለት ነው። ስለዚህ ሰዎቹ አድክማችሁኛል ማለት ነው። ከእናንተ ጋርም ከዚህ በላይ ነው በቃ እየተጨቃጨኩኝ እያወራሁኝ እያስረዳሁኝ በጣም ከእናንተ ጋር እንደዚህ ብያልኩኝ ነው የምኖረው ማለት ነው። እንደን ሰው ወዶቼ የነገራቸው የምፈልገው ነገር ማለት ነው ማናቸውም ሰው ማለት ነው ማንም ሰው ቢሆን ማለት ነው እኔ የረዳኝን በትክክለኛ መልእክት የሚያስተላልፍልኝ በትክክለኛ የሚረዳኝን ሰው ነው እንጂ የምፈልገውና የምወደውና ላመሰግነው የምችለው ማለት ነው። አሁን ትግሬ ነው ግዴታ ለዘረኝነት የምወደው ወይም ደግሞ የምጠላው ሰው አይኖርም። ባይደው እንደናንተ ዘረኛ አይደለኝም ማለት ነው።
እንደነ ሰው ማለት ነው። ከዚህ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ማለት ነው ግዴታ ልጅ መውለድ ማግባት ምናምን ምናምን ትላላችሁ ማለት ነው። ሰው እሱን ነገር ላይ ማለት ነው እኔ ፍቅር ከያዘኝ አፈቅርሃለሁ እለዋለኝ ማለት ነው። ሰው ግን ደግሞ ግዴታ መለመን መለማመጥ ያለብኝም ባይደውይ ማለት ነው። አይደለም እንደዚህ እኔ በለጋል በጀልባ ራሴ መጥቼ ማለት ነው ባህር ተሻግሬ ራሴ መጥቼ ማለት ነው እዚህ በቃ ለነሱ ተደፍቼ እነርሱን መለመን እነርሱን መለማመጥ ማለት ነው ለኔ ምንም ሆነ አይታየኝም። በቃ ከምንም ጋር አልቆጥረውም። ባይደው ጥሩም አይደለም ባይደው ለክ ተገቢም አይደለም ማለት ነው እንደዛ ማድረግ ማለት ነው። የምን ግዛት ነው? በቃ ለክ ግዛት ነው ምንድነው? ማስፈራራት ነው? አይደው አላውቅም ባይደው ማለት ነው። እንደን ሰው ማለት ነው አይደለም እኔ እንደዚህ ራሴ መጥቼ ራሱ ቢያመጣኝ ሁላ ማለት ነው ሁማኒቲ የሚባል ነገር አለ፣ ሁማን ራይት የሚባል ነገር አለ ማለት ነው። እኔ ባገባውም ማለት ነው ላይክ እሱ ሊያገባኝ ቢፈልግ ሪስፔክት እንኳን ቢኖረውም ላይክ አግቢቶኝ በጥሩ ሊያኖረኝ እንኳን ቢፈልግ ማለት ነው ጥሩ ነገር መጥፎ ነገር ማስበውም ሊሆን ይችላል ማለት ነው። እያሰበውን ነገር ያቀረበውን ነገር አላቀም ባይደውኝ ማለት ነው። እንደን ሰው ማለት ነው ቢፈልግና ለኔን አክብሮኝ ማለት ነው ለትዳር እንኳን ቢጠይቀኝ ወይም ደግሞ ቢፈልገኝ ማለት ነው ግን ምን አለ መሰላችሁ እኔ ባገባም ማለት ነው የሆነ የማልቀበለውን ነገር ካለ ማለት ነው ልፋታለሁ የኔ ጠባይ ናቃልኝ ማለት ነው ማረጋገጥ እንደማልችል ማለት ነው። ከዛ ቀጥሎ ደግሞ እኔ ባይደወይ ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው እሱ ጉዳይ ላይ ያልጋ ነገር ላይ በጣም እኔ አልቸኮልም ባይደውይ ማለት ነው። ችኮልነት የለኝም ማለት ነው። ስለዛ ነገር ምንም ያው ሌላ የሚቀጥለው ኔክስት አሪፍ እንደሆነ ነው እንጂ በእንደዛ አይነት ነገር ላይ ማለት ነው ችኮላ ምናምን ነገር እኔ አይገባኝም ባይደውይ እንደዛ አይነት ችኮላ ማለት ነው። ቀስ ብለው ተረጋግተው ነው ሰው እሱ ነገር ግዴታ ስላለ ማለት ነው ፍቅረኛሞች መሀል ባለትዳሮች ትዳር ለሚጋቡ ሰዎች መሀል የሚፈጠር ነገር ነው። ግን ደግሞ ሞችኮል ያን ያህል እኔ ምንም ሆነ አይታየኝም ባይደውይ ማለት ነው። በቃ ላይክ ያለ ነገር ነው እንዳለ ነው የማስበው እሱን ነገር ማለት ነው። እኔ ግን እሱ አርስ ላይ አላወራም ባይደውይ ማለት ነው። እርስ በርሳቸው ነው ማውራት ያለባቸው። እኔ ብዙ ጊዜ ነግሬያቸዋለሁ ማለት ነው። ልጆቹ መጥቶ እንደዚህ ሆነ እንደዛ ሆነ ምናምን ሲሉ ማለት ነው ለምንድነው ለሱ ለባለቤታቸው ከባለቤታቸው ጋር ለምንድነው ለዚህ አይነት ጉዳይ ላይ የማይወያዩበት? ለምንድነው እኔ ካጨናነቁኝ በቃ ሁሌ ያስሬ እንደዚህ ሲሉ እየደበረኝ ነው። በዛ ለምንድን ነው ግን ሰዎቹ ምን እየሆኑ ነው ሴቶቹ ምናምን ያልኩ የነበረ ድሮ ማለት ነው። ያገቡም ያላገቡም በቃ ፍቅረኛችን እንደዚህ ባላችን እንደዚህ ምናምን ያሉ በጣም ነበረ እንትን የሚያደርጉት። ለምን ለሱ አይነግሩትም? ባይ ዘ ወይ ማለት ነው እኔም የትኛውንም ነገር ለሱ ነበረ የምናገረው አይ ቲንክ እንደሚመስለኝ ማለት ነው። መፍትሄ የሌለበትን ነገር ከሆነ የሚያልቀው በዛ በኩል ነው ባይ ዘ ወይ ማለት ነው። ሶ ላይክ አይ ዶንት ኖ የኔ ጠባይ ነው አላቀም ባይ ዘ ወይ እና ላይክ ለሱ ነው የምናገር ነበረ ማለት ነው። መፍትሄ የሌለው ነገር የለም ባይ ዘ ወይ ማለት ነው። መፍትሄ ከሌለው ደግሞ ጊዜያችሁን አትጨርሱም ባይ ዘ ወይ። እንደነ ሰው ውዶቼ ለነገራችን የምፈልገው ነገር ምንድነው ማለት ነው ይሄ ምንድነው የሚባለው መሰላችሁ እናንተ ሰዎች ካላከበራችሁ ግዴታ አክብሩን፣ ግዴታ ስገዱልን፣ ግዴታ እንደዘርጉን አንላቸውም ባይ ዘ ወይ። እኔ መለማመጥ እንደሱ ቀለል ያለ መከባበር ነው እንጂ እንደዛ አይነት ነገር አልወድም። ብዙ ጊዜ ነገር ያቸው ነበረ ማለት ነው። ኢቭን ሰው ስለምንኝ አልወድም እኔ ማለት ነው። ለራሴ ደስ አይለኝም። እንደነ ሰው ወዶች ልነግራችሁ የምፈልገውን ነገር ማለት ነው። ብዙ ጊዜ ሰው በዚህ ነው የሚዳመጠው፣ ሰው በዚህ ነው የሚሰማው፣ በዚህ እንደዚህ ስታደርገው ነው ስታሰቃየው ነው ትላላችሁ ማለት ነው። ውጤት ካላገኛችሁበት እስከ እንደገና በቃ ልትቀጠቀጡ ነው ማለት ነው። እኔ በእንደዛ አይነት መልኩ አይገባኝም ባይ ዘ ወይ ላይክ ለምንድን ነው እኔ ሰው እየቀጠቀጥኩኝ ማላሳምነው? እንደዛ አይነት ድርጊት ሳደርግ አይታችሁኝ ታውቃላችሁ? እኔ በህይወት ዘመኔ ማለት ነው ተጠቅሜ አውቃለሁ። አላውቅም ምን እንደሆነ አላውቅም ባለው ይገባኛል ብዙ ነገር ማለት ነው። ላይክ እኔ በፕላን ሰው ሳልጎዳ ሳምታይምስ በጣም ሰው ሲጠግብ ምናምን ነገር ማለት ነው አሳየዋለሁ እንጂ ሰውን አላሰቃይም ምናምን ነገር ማለት ነው። አንደነ ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ
ኦማይጋድ ጉንፋን እያዘኝ ነው መሰለኝ። እንደን ሰው ምንድነው ልላቸው የምፈልገው አይሰርት ጋር ነው የምላቸው ይስሩብኝ ሳምረብኝ ጌታን እንደን እናም ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ይሄ በጣም ፖይንት የሆነ አይዲያ ነው። በእናታችሁ ስሙት ማለት ነው። የምትሰሙት ደግሞ በልባችሁ ስሙት። በቃ ሁሌንም እንዳልተደጋግሙኝ ቃሎች ማለት ነው፣ እንዳልደጋግሙ ማለት ነው። አንተን ሰው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ነገር ማለት ነው ይሄ ምንድነው እንደን ሰው ማለት ነው ውዶቼ እኔ ማለት ነው የምናገረውን ነገር ማለት ነው በግዴታ አሁን መገዛት እንፈልጋለን፣ መፍራት እንፈልጋለን፣ ሰው እንዲገዛን እንፈልጋለን። እንደዚህ በደንቆሮች በመሀይማኖች መመራት እንፈልጋለን። እነሱ ያሉን ይሻለናል የምትል ከሆነ ማለት ነው እኔ ከወጥመድም ወጥመድ ነኝ ባይደወይ ማለት ነው። ባሌ እኔ ጋር ቢገባ ማለት ነው ወጥመድ ውስጥ እንደገባ ነው ማሰብ ያለበት። እኔ አውቅ ዝም ልለው ካልሆነ በስተቀር ማለት ነው ሳላውቅ የማሳልፍለት ነገር አይኖርም ባይደወይ ማለት ነው። ደስ የሚለውን ነገር ማለት ነው አውቄ ዝም እላለሁ ማለት ነው። እንደን ሰው ጋይስ ማለት ነው ልነግራችሁ የምፈልገውን ነገር ማለት ነው ምን ይሁን እያላችሁ እንደሆነ እኔ ግራ ገባኝ ማለት ነው። የምትሉትን ነገር ማለት ነው ግራ ነው የሚገባኝ ማለት ነው። እንደን ሰው ማለት ነው ወዶችዬ እኔ ትናንት የገፋኝ ያሰቃየኝን ሰው ሲሰቃይ ዝም ብሎ ያየኝን ሰው ማለት ነው ከምን ጋር አስቤ ነው እኔ እሱን ማስበው? ላስበው እችላለሁ፣ ግን ለምንድን ነው እንዴት ነው ለሱ ግድ ሊኖረኝ የምችለው? በቃ ለምን እንዴት ብዬ ነው ለሱ ግድ ሊኖረኝ የምችለው? ያው አሁን በቃ አንድ ሰው አፈቅርሃለሁ ይለዋለኝ፣ ካልፈለገ ጥርግ በል ሰዋት። እኔ ለራሴ ነው የማስበው። ግዴታ ለልጅ መውለድ አለብኝ፣ ትዳር ማድረግ አለብኝ። ፈቅሬዋለሁ፣ ሊያመልጠኝ አይገባም። ገደል ይግባ፣ ያምልጥ። ዓለምን ዳይመንድ አይሆንም ማለት ነው። ዓለም በሙሉ ቢፈልገውን ዳይመንድ የማይያዝ አይሆንም። ወደ ሄል እዚህ ከኔ አይበልጥልኝም ማለት ነው። እኔ ከዳይመንድ በላይ ለራሴ ዳይመንድ ነኝ። አንደን ሰው እኔ የራሴ ስራ ነው ገነት የሚያስገባኝ ገሃነም የሚያስገባኝ እንጂ የእሱን እንትን አይደለም። እኔ መንግስት ተማም የሚያስገባኝ ኢቭን በሱ ምክንያት ሲኦል ሊገባም እችላለሁ ማለት ነው። ገባችሁ? ስለዚህ ሰው what this ምንድነው ቻነሱ? ስለዚህ ለነገራችሁ የምፈልገውን ነገር ማለት ነው እኔ ሰው ላይ አልቀልድም፣ ሰው ላይ አልጨማለቅም። ግን ደግሞ እኔ ሁማኒቲ አውቃለኝ ማለት ነው። እናንተ ደግሞ ሁማኒቲ የሚባለውን ነገር ማለት ነው አሁን ሁሉም ሰው ሁማን ራይት አለው። ሁሉም ሰው ዘና ብሎ ይኖራል። ሁሉም ሰው እየተዘናና ይኖራል። ሁሉም ሰው ዘና ብሎ ይኖራል ባለው ህይወቱ ማለት ነው። እኔ ግን ሁሌም እየተሰቃዩኝ እያሰብኩኝ እየተጨማለኩኝ ኑር ያለኝን ሰው ማን ነው? ምን ስለሆነ ነው እኔን ይሄን ያህል እንደዛ የሚለው? ላይክ ለምን እኔ ቢሊየነር ሚሊየነር እንኳን አድርጎ ቢያሳድጉ ይኖረው ማለት ነው የእናቴ ቤተሰቦች ማለት ነው። እንደ ምሳሌ ነው፣ አላደረጉኝም እንደዛ። ግን ደግሞ እኔ አባቴን እፈልገዋለሁኝ ገደል ገቡ ካልኳቸው ማንም እኮ ሁማን ይሄ መብቴ ነው ባይደው ማለት ነው መብቴ ነበረ እና ማለት ነው። እነርሱ ግን እንደዛ አይደለም ማለት ነው። ኢቭን እስካሁን ማለት ነው ቤተሰቦቼ መላእክት ጥላቶቼ ከመላቸው አንድ ፓርት ላይ ናቸው ባይደውኝ ማለት ነው። እንደን ሰው ማለት ነው ቤተሰቦቼ ያልሆናቸው ማለት ወይ ከዛ የባሳቸው ማለት ነው። ቤተሰቦቼ የሆናቸው ማለት በዙሪያ የነበራችሁ ማለት ነው። አካባቢ የነበራችሁ በዙሪያ የነበራችሁ የቤተሰቦች ልትሆኑ ትችላላችሁ፣ ለኔ ቤተሰብ ሳትሆኑ ማለት ነው። እናንተን ማንሳትም ይሰለቸኛል፣ ምክንያቱም ምንም ስላልሆናችሁ ማለት ነው። እነዚህ ብዙ ሰዎች ማለት ላነሳቸው የማልፈልጋቸው ማለት ነው። እንደን ሰው ማለት ነው ውዶቼ ማነሽና አንቺ እኔ ጋር ተቀምጨሽ ማለት ነው እኔ ያሰቃየሽ ማለት ነው። ስለዚህ እኔ ባይ ዘ ወይ ብዙ ጊዜ እኮ ተናግሬያለሁ። አሁን ትራንስሌትም መተው ትችላላችሁ፣ በጽሁፍም ትራንስሌት ማድረግ ትችላላችሁ። ዳስዋይ ያው ጊዜ ሊወስድ ይችላል። ጊዜ ከሚወስደው በላይ ግን ማለት ነው የሚያመጣው መዘዝስ
ውጤቱስ ያው ጊዜ የሚወስደው የውሸቱን ችግር ነው ጊዜ የሚወስደው ማለት ነው። ስለዚህ እነርሱ ሁሌም ሀበሻ ላይ እንደዚህ ማድረጉን ትተው ማለት ነው በራሳቸው መንገድ ቢሄዱ ነው የሚሻላቸው። ባይደው ሀበሻ እኮ አልተቀየረም እኮ አይቀየርም እኮ ሀበሻ ብዙ ጊዜ ማለት ነው በስንት መከራና በስንት ቆተትና በስንት መከራ ስንት ኮርተቱን አራግፎ ነው ባይደው ሀበሻ የሚያልፍለት። የስር ነው ምላቸው እንጂ ሀበሻ እኮ ለውጥ የለውም እኮ አይቀየርም እኮ ታጥቦ ወደ ጭቃ ነው ባይደው ሀበሻ። አረቦቹም ከዛ ይባሱ ሌሎችም ባይደው ማለት ነው we have a different ማለት ነው። ጎል የሚባለው ነገር አለ ሃይማኖት ክፍተት ውስጥም ባይደው ያው አሁን አንተ ጥሩ ሰው ስለሆንክ አንተ ዘረኛ ስላልሆንክ በዛ በኩል ምንም ነገር ስለማትል ምንም አይነት ተጽዕኖ ሰው ላይ ስለማታደርስ ማለት ነው ሌሎች ሰዎች እንደዛ ያደርጋሉ ማለት አይደለም። በጣም ክፉዎች ናቸው። ልክ እንደ ሰው እንደዚህ ለብሶ ቢለማመጡም ካንተ በላይ ቢለማለሙ አንተ ሰው የምትገፈተር ወይም ደግሞ የምትጮህ ወይም ደግሞ የሆነ በቃ ላይ ከረዳለ በእግርም እቃ መተሰበሰብ ሊሆን ይችላል። ስትናደድ ምናምን ነገር የምትማታል ትሆን ትችላለህ ማለት ነው። ግን ደግሞ ሌሎች ሰዎች ማለት ነው ላይክ እንደዚህ ለብሶ ዘና ብለው እያሉ ሊያወሩ ይችላሉ ማለት ነው። ግን ደግሞ እንደዛ አሉ ማለት እነርሱ ልባቸው ጥሩ ነው፣ ልባቸው ንጹህ ነው እንደርሳቸው ማለት አይደለም። ለነገራቸው የምፈልገው ነገር ማለት ነው ሰው ላይ ትኩረት አታደርጉ ማለት ነው። በትንሽም በትልቅ ነገርም ቅናት አይይዛችሁ ማለት ነው። ያ በቃ አላማቸውን አጥብቃችሁ ያዙ ማለት ነው። እናም ማለት ነው እኔ ይሄ ሁሉ ችግር መከራ አሳልፌ ባይደው እኔ ባላጣች አይደለም ይሄ ሁሉ መስዋዕት ከፍዬ የመጣሁት በራሴ መንገድ ለራሴ ነጻነት ሲል ነው። ባይደው ይሄ ሁሉ መስዋዕት ከፍዬ የመጣሁት ማለት ነው። እንተንስ ማለት ነው ውዶቼ ለነገራችን የምፈልገው ነገር ማለት ነው አሁንም ሰው የሚያገኘው ጥቅም ከሌለ ማለት ነው የሚያገኘው ጥቅም ከሌለ እኔን ማሰቃየት እነርሱ ጥቅም ብለው ነው የሚያስቡት ባይደው ማለት ነው። እኔን ማቃጠል እኔን ማሰቃየት ማለት ነው ከጥቅም ጋር ነው የሚያያዝ ባይደው ማለት ነው። እንዴት ለምንድን ነው ከዚህ በርሬ ሄድኩት? በቃ ላይ ምንም ነገር ባደርግ ምንም ነገር አይሆንልኝም። በቃ ላይ ጠቢብ በቃ ላይ ዩቲዩብ ላይ እንኳን ቪዲዮ ባስገባል ቪዲዮ አይገባልኝም ማለት ነው። እንዴ በቃ ይሄን ያለው እንዴ በቃ በጠቢብ እንትን ተብያለሁ ምናምን ብዬ ማለት ነው። እና ማለት ነው በቃ ላይ እኔ በጠቢብ በቡዳ ታስር ያለሁት በቃ ለክ በዚህ ልክ ነው ምናምን ብዬ ማለት ነው። በቃ መንገዱን ላይ በጣም ገረመኝ ማለት ነው። ሲወርቱ ጋር ነው የምላችሁ። እናም ማለት ነው እንደዛ አይነት ነገር ማለት ነው ለአሁኑ ጥቅም እንኳን እንድታገኝ ማለት ነው ለዘላለም አለምህን የማትወጣበት ጣጣ ውስጥ ነው የምትገባው ማለት ነው። እኔ እንደዚህ ሲስቸገር ማለት ነው የሚስቁብኝ ሰዎች ማለት ነው ነገ ማለት ነው ነገ ሳይውል ሳያድር ማለት ነው ይደርሳቸዋል ማለት ነው። ሶ ምንድነው ልላቸው የምፈልገው ነገር ማለት ነው እኔ እንጀራ ይሆንልኛል በቃ የሆነ ላይክ ሌላ ነገ በቃ ጥሩ ነገር ይገጥመኛል ብዬ አይደለም ማስበው ማለት ነው። እኔ ባይደወይ እንደዛ አይነት ነገር ላይ ምንም እንትን የሚለው ነገር የለኝም። ባይደወይ እንድሳካልኝ ብቻ ነው የምፈልገው። ካልተሳካ ደግሞ ላይክ በቃ ያው እኔ በባህር በሰሃራ በስንት መከራ በስንት ጭንቀት በቃ ከስንት ከጥይት አልፌ ነው የመጣሁት። እኔ ማወቅ ያለባቸው ነገር ማለት ነው ከብረት ከጥይት ምናምን ከስንት ነገር አምልጬ የመጣው ልጅ ነኝና ማለት ነው። ሰው እኔ ባይደወይ ሁሌም ስለው የነበርኩት ማለት ነው በራሴ ላይ ከፈጣሪ በታች በራሴ ላይ ነው የምተማመነው እያልኩ የነበረ ለራሴ ማለት ነው በራሴ ነገር ላይ ማለት ነው። እንደን ሰው ወደች ለነገራችን የምፈልገው ነገር ምንድነው ለነገራችን የምፈልገው ምንድነው መሰላችሁ ለነገራችሁ የምፈልገው ነገር ማለት ነው እኔ ከራሴ በላይ ለማንም ላስብ አልችልም ባይደውኝ ማለት ነው። ከራሴ በላይ የማስብለት ማንም ሰው የለኝም ባይደውኝ ማለት ነው። በያላቸው ተስዋይ እናንተ ምንድነው አሁን የምትጠብቁት ማለት ነው? እኔ ጥሩ ልጅ ስለሆንኩኝ ላይክ ምናምን ነገር እሱ ተፈጥሮ ነው ባይደውኝ ማለት ነው። እኔ አሁን ስለለመድኳቸው ወይም ደግሞ ምናምን አይደለም ለሁሉም ሰው መጥፎ ላላደረገኝ ሰው ማለት ነው ጋምበላም ቢሆን እኔ ምንም አላደረገውም ባዳ አስወርቶ ጋር ነው የምላቸው
አይስወርቱ ጋር ነው የምላቸው። ኢቭን ማለት ነው አንተ ጋላ ብዬ እንኳን አልሰድበውም ማለት ነው። ሀበሻ ላይ ብዙ ይሳደባሉ ምናምን ነገር እና ማለት ነው ኢቭን አሁን ነው የሰው የሚያደርገውን ነገር ጨዋታ ምናምን ነገር የለመድኩት ይህ ማለት ነው እንጂ ማለት ነው እኔ እንደዛ አይነት ሰው ነኝ ባይደው ማለት ነው። እንደልሶ እነርሱ አይደለም ሀበሻ አይደለም ባይደው ችግር ያለባቸው አሁን ላይ ማለት ነው። እንደዚህ ነጮቹ ማለት ነው ችግር ያለባቸው እነርሱ ናቸው ችግር ያለባቸው። ላይክ ሲናገሩ እያወቁ እየተቃጠሉ ማለት ነው። እነርሱ ስለማታውቋቸው ነው እንጂ እየተቃጠሉ እየተናደዱ ማለት ነው ዝም ይላሉ ማለት ነው። ከዛ እኔን ያሰቃዩኛል ማለት ነው። ሶ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ያኔ ማለት ነው ልናገሯቸው ይገባል። ወይም ደግሞ እስከ መጨረሻ አንድ መፍትሄ ሊያደርጉለት ይገባል ማለት ነው። ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው ያው እኔ ጊዜ ቢረዝምም ማለት ነው ላይክ በቃ ከራሴ በላይ የማስብለት ሰው የለኝም ማለት ነው። አት ዘ ሴም ታይም በመግባት መውለድ በጣም ደስ ይላል። ግን ደግሞ እኔ ትልቁ ዓላማ የምንድነው ወደ ሀገር መግባት ወደ አሜሪካ መግባት ነው ባይዘው በተኛው መንገድ ማለት ነው እስካለው ድረስ ማለት ነው ሰርቼ ምናምን ነገር ማለት ነው። ቆዳዬ በቃ ደንዝዟል ማለት ነው። በፈውስ ደንዝዟል ማለት ነው። ሰዎቹ እየተጫወቱብኝ ማለት ነው። ከዛ ማለት ነው ነገርኳቸው። ያው እናገራለሁ ብዙ ጊዜ ማለት ነው። ምን እንደሚባባል አላውቅም ባይዘው ማለት ነው። እኔ ግራ የሚገባኝ ነገር ማለት ነው ያ የሚያደርጉትን ነገር አድርጉ። ላይክ ሰዎችንም የሚያስፈራሩ ሰዎች ከሆነ እንደዚህ ሰዎች ማለት ነው አድርጋችሁ አሳዩን ማለት እኮ ነው። አይሰርቱ ጋር ነው የምላችሁ። እነዚህ ሰዎች እኮ አይተውም እኮ አድርጉ። በቃ የምትችሉትን ያህል ነገር አድርጉ። ማን ናችሁ እናንተ? who the hell are you guys? ያ ሰው ወደች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ አሁን እኔ ግዴታ እንደዚህ ማለት አለብሽ መለማመጥ አለብሽ ምናምን ነገር ማለት ነው። እኔ እስካሁን ማለት ነው የኔ ሩብ አጋማሽ የሚሆን ወንድ እንኳን መጥቶ የሚያቀም ነው ማለት ነው። ያ እውነት ነው የምላችሁ አይደለም ያኔ እኔ ሊያክል ቀርቶ ማለት ነው የኔ ግማሽ እንኳን አይሆንም። እውነት እናገር ከተባለ ማለት ነው ሲወደው እኔ አከብራለሁ እንጂ ማለት ነው። ሰው ምንድነው ልላችሁ የፈለኩት ማለት ነው እነርሱም የፈለጉትን ነገር ያድርጓ። እኔ አልፈራም ባደው ወይ ማለት ነው። ሶ እኔ ልነግራችሁ የምፈልገው ምንድነው ማለት ነው ሪስፔክት ላይ ይመኑ። በቃ ማስፈራራት ላይ አትመኑ ባይደው ወይ ማለት ነው። ብዙ ጊዜ ኤርትራውያን በቃ ልትፈራን ይገባል ምናምን ፍራቻ ምናምን እያላችሁ ማለት ነው ነበርና ማለት ነው ሰዋት እኔ ፈራችሁ አልፈራችሁ ማለት ነው። ለእናንተ የሚጨምርላችሁ ነገር ምንድን ነው? ማናችሁና እናንተ አይ ቲንክ ዩ አር በጣም ስኬር ናችሁ ጋይስ። አይሶርቱ ጋር ነው የምላችሁ። በቃ እኔ ትራ ምናምን ሲሉኝ ማለት ነው ለምንድን ነው ፍራት ይሰማኝ ነበር። ላይክ በቃ በጣም ያቃጥለኝ ነበር ማለት ነው። በጣም በቃ ላይክ አይ ዶንት ኖ በቃ ላይክ የሆነ የሰው ጅብ በቃ ይሁን እኮ እኔ መሰለኝ በቃ ላይ አይደለ ሰው ጅብ ዝም ብሎ ይፈራል አይደለ? በቃ ሰው ሲያይ እኔ ሰው ሳይ አይደለም የሚፈራው። በቃ ዝም ብሎ ፍርሃት የሚል ስሜት በቃ የመታመም የማበድ እኮ ነው የሚጨለል ስሜት እኮ ነው። እሱ ነገር ታውቁታላችሁ። ከዛ እንደዚህ ሰማይ ነበርና በቃ አሁን ደግሞ በሞል ነው ያስፈፋሁት ባይዘው ማለት ነው። ሰዎቹ ካውቃሉ ባይዘው የኔ ቪዲዮዎችንም እኔ ስለሚዘረጋ ማለት ነው ከመጣው በስንት ነው ባይዘው እየተናገርኩት ገና ትራፕል እያለሁኝ እንደመጣው ገና ትራፕል እያለሁ ያረዘም ብዬ ነው ኢንጂነር ስራ አይደለም ብዬ ተናገሬ ነበር ማለት ነው። ለትንሽ ገዘት ያግሽ ነበር። ከዛ እኔ ተናገርኩኝ ማለት ነው። ሰለቸኛል ስለሆነ ባይዘው ማለት ነው። ከዛ ያኔ ባለን ነገር ለኔ ጥሩ ነበር ባይዘው ያን እዚህ ትራፕል ላይ የተናገርኩት ነገር ዝም ብዬ አልፍ ቢሆን ነው ለኔ ይሻለኝ ነበር ማለት ነው። ለምን ካላችሁ ባይዘው ያች ሳራ የተባለችው ባይዘው ለኤርትራ እንትን አድርጋ ነው ባይዘው እንደዛ አይነት ነገር የተፈጠረው ባይዘው። ለምንድን ነው ግን አይሰርቱ ጋር ነው የምላቸው አሁን ማለት ነው ኢትዮጵያ ሲሄዱ ማለት ነው በቃ ሰዎቹ በጣም የሚጠሩኝ ማለት ነው። እኔ በኢትዮጵያ ማለት ነው በጣም ብዙ ችግር ደርሶኛል ማለት ነው። ኢትዮጵያ በስል ማለት ነው አይሰርቱ ጋር ነው የምላቸው ኤርትራ ከማለት በላይ ማለት ነው።
እና ማለት ነው አሁን ኢትዮጵያዊ ነኝ ካለ የሆነ ሰው ማለት ነው ጥሩ ስነ ምግባር ያለውን ሰው ከሆነ ማለት ነው ቢያባረሩትም ሪጀክት እንኳን ቢያደርጉትም እና የሆነ ነገር እንኳን ቢያደርጉትም ማለት ነው በሰላም መኖር የለበትም ወይ እስካለ ድረስ ማለት ነው። ለምንድን ነው ይሄን ያህል ኢትዮጵያ ብሎ ማለት ነው በቃ እኔ ኤርትራዊም አይደለሁም ኢትዮጵያዊም አይደለሁም፣ ግን ደግሞ ኢትዮጵያ ውስጥ ነበርኩኝ ማለት ነው ላይክ እንደ ኢትዮጵያዊ ማለት ነው። ለምንድን ነው እሱ ነገር በጣም ግራ የገባኝን ነገር ማለት ነው። አሁን ኤርትራዊ ስደተኛ ስለሆነ ነው ኢቭን ማለት ነው ኢትዮጵያዊ ነው በጣም ደስ የሚለው፣ ምክንያቱም ሀገሩ ላይ ይኖራል፣ ሀገሩን ያለማል ምናምን ነገር እና ማለት ነው ላይክ ትግሬም አማራም የትኛውንም ብሄር ማለት ነው ኩናማም ሊሆን ይችላል ኢሮብም ሊሆን ይችላል የትኛውንም ሀገር ማለት ነው ኢትዮጵያዊ በጣም ጎበዝ ነው ባይደኝ ማለት ነው። እንደነሱ ማለት ነው አሁን በዘረኝነት አይደለም እንደዚህ የምናገረው እኔ በቃ ላይ የሆነ ነገር ካቨር አልወድም ባይደኝ ማለት ነው። እንደነሱ ማለት ነው ያው ሰው ሲያናደኝ ማለት ነው ያንን ነገርም ሊለው ይችላል የሱ ያልሆነ ነገርም ሊለው ይችላል ማለት ነው። እንደዚህ ሰው ማለት ነው ኢትዮጵያ ውስጥ አለ ባይ ዘ ዌይ ብዙ ቀለይት አለ፣ ብዙ መዋሸት አለ፣ ብዙ መስረቅ አለ። ኢቭን እኔ በቃ ኤርትራ ውስጥ ይሄን ያህል ነገር ያለ አይመስለኝም ነበረ ማለት ነው። በቃ ኢትዮጵያ እኛ በቃ ክፉ ስብ እንዳለን አውቃ ነበረ፣ ክፉ ተግባርም እንዳለ ነበር የሚመስለኝ ማለት ነው። ኢትዮጵያዊ ሲባል ማለት ነው ሌባ ማለት ኢትዮጵያዊ፣ ውሸታም ማለት ኢትዮጵያዊ፣ በቃ በጣም የሆነ በቃ ላይ ካለ በጣም ፈጣጣ ማለት ነው፣ እያየህ የሚዋሽክ ማለት ነው ኢትዮጵያዊ በቃ የፈለገውን ነገር ማለት ነው ሀገርንም ሁሉንም ነገር ቀይሮ የሚናገረው ኢትዮጵያዊ በቃ ለክ የቅሌቱ መጀመሪያ ማለት ነው ኢትዮጵያዊ ነበር የሚመስለኝ። አይስወርቱ ጋር ነው የምላቸው እውነትም ኢትዮጵያ ውስጥ ያልተናገረ ወይም ያልተደረገ ነገር የለም ማለት ነው እስከ ቲቪ ድረስ ማለት ነው እስከ ምናምን ነገር ድረስ ማለት ነው። እንትን በቃ የኔ የሁሉ ነገር ማለት ነው በቃ ኢትዮጵያዊ ነበር የሚለው ባይዘው ማለት ነው። ላይክ ከዛ የባሰም ኤርትራ ውስጥም አለ ባይዘው ማለት ነው። ኢትዮጵያ ውስጥ ካለው ቀለት በጣም ክፉኛ ማለት ነው ኤርትራ ውስጥም አለ ማለት ነው። አይስወርቱ ጋር ነው የምላቸው እና ማለት ነው ከዛ አውቃለሁኝ ማለት ነው። ግን ደግሞ እኔ ባይዘው ምንም ቢሆን ማለት ጥሩ ስነ ምግባር ያለኝ ሰው ነኝ ማለት ነው። እንደን አሜሪካ ነኝ ማለትም አልተውኩኝም ማለት ነው። ስልኬ ውስጥ ማለት ነው ብዙ የአሜሪካ ባንዲራ አለ። ፌስቡክንም የሚለው የአሜሪካ ልጅ ነው። ኢቭን እንኳን አሜሪካ ነበር በትግርኛ ነበር እንትን የሚለው እና ከዛ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እንደነሱ ለምንድን ነው የሚያሰቃዩት ይሄን ያህል ማለት ነው። ላይክ ጥሩ ስራ ምግባር ካለው ማለት ነው ኢትዮጵያ ውስጥ አይና ቃልኝ ማለት ነው። ያው ኢሮብም ኢትዮጵያ ውስጥ ነው። ብዙ ነገር የሚያደርጉት እነሱ ናቸው። ባይ ዘ ዌይ እኔ ላይ በጣም ብዙ ፐርሰንት ማለት ነው ብዙ ነገር እኔ ላይ የሚያስደርጉት ማለት ነው። እነሱ ምንም ነገር ከኔ ጋር የላቸውም። ባይ ዘ ዌይ በሰዎቹ ብሎኛል ማለት ነው። ለምንድን ነው እነሱ እንደዚህ እየገፉሽ ላይክ ለምንድን ነው እነሱ ይሄዳል ምናምን ነገር ከነርሱ ጋር እነርሱ የምወዳቸው ምናምን እየመሰላቸው ነበረ ባይ ዘ ዌይ ማለት ነው። እኔ ምንም ስለማንናገር ስለማንነሳቸው ማለት ነው ለምንድን ነው ይሄን ያህል እንደዚህ እየገፉሽ የምትወጃቸው ምናምን ተብዬ ነበርና እኔ ባይ ዘ ዌይ መውለድ የሚያለብኝ ባይ ዘ ዌይ ይጠላሉ ምናምን ብዬ መላወራም ባይ ዘ ዌይ ዝም ነበር የምለው ባይ ዘ ዌይ ማለት ነው። ኢቭን ማለት ነው እኔ ጥለዋለሁ የሆነ በቃ ካማውትም ሁላ ማለት ነው ላይክ ጥሩ ሁኔታ ላይ ነኝ ማለት ነው ከሱ ሰው ጋር ማለት ነው ባይ ዘ ዌይ ማለት ነው ከዛ ሀገር ካማው ከዛ ምናምን ጋር ባይ ዘ ዌይ ድሮ ማለት ነው እንጂ እኔ ቀለል አድርጌ የማነሳው ሰው ወይ የማነሳት ሀገር አልነበረችም ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ለምንድን ነው ይሄን ያህል የሚያደርጉት ላይክ ለምንድን ነው ይሄን ያህል የሚደፍሩት ሰው አይስወርቱ ጋር ነው የምላቸው። በቃ ላይክ ፍትህ ይገባቸዋል እነዚህ ሰዎች ማለት ነው። ላይክ እናንተ ቅሌት ውስጥ መግባት የለባቸው ማለት ነው። እናንተ ኢትዮጵያውያኖችን ብትሆኑ ማለት ነው። ግን ደግሞ ዝም ብሎ ምንም ሳትዋሹ ምንም ሳታደርጉ ግላዊ ህይወታችሁ ውስጥ በምታደርጉት ነገር ማለት ነው እናንተ መጥፎም ጥሩም ልታደርጉ ትችላላችሁ። መጥፎም ካደርጋችሁ ለራሳችሁ ነው ባይ ዘ ዌይ ማለት ነው። ስለዚህ ለምንድን ነው እንደዛ የሚያሰቃዩት? ዋይ ባይ ዘ ዌይ አይስወርቱ ጋር ነው የምላቸው። በጣም ነው የገረመኝ ማለት ነው። ግን ደግሞ እኔ ኢትዮጵያዊ ቢሆን እንደዛ አድርጎኝም ነበረ። ግን ደግሞ ለምንድን ነው እኔ እንደዛ ያደረጉት ማለት ነው። በቃ በሁሉንም መንገድ እኔን ድክመት አውቆ ማለት ነው አሜሪካ እንደሆንኩኝ በጣም ገብተዋቸው ማለት ነው በዙሪያዬ ሰው ስለሌለ ማለት ነው እንደዛ ያደረጉት ማለት ነው። ንቆኝ ማለት ነው። ብዙ ጊዜ ሰዎች እንደዛ አድርጎት ላይክ ለዛ ነው ባይ ማለት ነው። ስለዚህ ማለት ነው ሰው ለሰው ድምጽ ስትሆንለት ማለት ነው እንደዛ አይነት ነገር ሲደረግበት ነው ድምጽ ልትሆንለት የሚገባው ማለት ነው። ቤተሰብ አሁን ማለት ነው ቤተሰብ ክንትተ ማለት ነው
አንተ ቤተሰብ ኢትዮጵያ ያለ ማለት ነው እኔ ኤርትራዊ ነኝ ብትል ማለት ነው ቤተሰቦች ይተውሃል እንዴ? አይ አይተውህም፣ ጸበል እናስገባው ብሎ ነው ጸበል የሚያስገባ ማለት ነው። ቢያንስ ጸበል ከተሻለው ማለት ነው። እንደን ሰው ማለት ነው ወዶቼን ልነግራቸው የምፈልገው ነገር ማለት ነው ወይ የሆነ ችግር አጋጥሞታል ወይ የሆነ ነገር ተመትቷል ወይ የቀለደ ነው ይላሉ ማለት ነው። እንደዛ ብሎ አይተዋቸው ማለት ነው። ነገ የሚደግመው ቃል አይደለም ምናምን ብሎ ይተውሃል ማለት ነው። አይተውክም ማለት ነው። ባይ ዘ ዌይ ቤተሰቦች ማለት ነው እስከ መጨረሻ ካንተ ይታገላሉ ማለት ነው። እውነተኛ ቤተሰቦች ከሆኑ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ማለት ነው። እንደን ሰው የትኛውንም ሰው ብትሆኑ ማለት ነው የትኛውንም ሰው ብትሆኑ ጂሰስ ክራይስት በሰዓት የሚደውለው ማን ማለት ነው። እንደን ሰው እንደዛ አይነት ግፍ እናንተ ላይ ሊደርስ አይገባም ነበር አይደለም። እንደን ሰው ዋይ ለምንድነው እንደዛ አይነት ነገር የሚያደርጉት? እና በጣም ነው የገረመኝ። አይስወርቱ ጋር ነው የምላችሁ። ግን ደግሞ እኔ በማንም ሳይድ መሆን አልፈልግም። ዳስ ዋይ ኢትዮጵያ ውስጥ ነበርኩኝ ማለት ነው። እንደዛ አይነት ያው ቢልም አይከፋብኝም ነበረ። ምክንያቱ እኔ እንግዳ ነኝ፣ የማውቀው ነገር የለኝም፣ ስለ አባቴ የማውቀው ነገር የለኝም። ባይ ዘ ወይ ካልኩኝ ምንም ችግር አልነበረውም ባይ ዘ ወይ ማለት ነው። ግን እኔ ከራሴ ችግር ስላለብኝ አሜሪካዊ ማለት ነው የምፈልገው። ምክንያቱም ብዙ ችግር ስላለብኝ ብዙ ነገር ሊፈጠርም ስለሚችል ብዙ የተወሳሰበ ነገር ስለሌለ ማለት ነው አሜሪካዊ ነኝ ብቻ ነው ማለት የምፈልገው ማለት ነው። ስለዚህ ቋንቋ ችግር የለውም እኮ መናገር ችግር የለውም እኮ። እኔ ግን ምንድነው መሰላችሁ የትኛውንም ቦታ ብናገር ማለት ነው ችግር የለውም። ሰዎቹ ግን እያስፈራሩ ነው። በቃ አሁን በትግርኛ ታወራለች፣ በአማርኛ ታወራለች፣ በኢሮብኛ ታወራለች፣ በአረብኛ ታወራለች ብሎ ማለት ነው እንደ ኤቪደንስ እንደ ምስክርነት ነው የሚጠቀሙበት ማለት ነው እሱን ነገር ማለት ነው። እናም ማለት ነው እሱ ነው ችግሩ ማለት ነው። በቃ ሰዎቹ በትንሽ ነገር ላይ ለምንድነው እንደዛ እኔን ባይ ዘ ዌይ እንደዛ ብሎ ማለት ነው የትኛውንም ቦታ ከማንም ሰው ጋር አልደርስም ነበረ ማለት ነው። ኢቭን እንደዛን ያህል በቀላሉ የሚያበሽቁት ፍቅረኛ ቢይዝ ማለት ነው የትም አልደርስም ነበረ ማለት ነው። እንደነሱ ማለት ነው ልጆችን ነገራችን ፈልገው ነገር ማለት ነው። እነርሱም መበርታት አለባቸው፣ ጥንካሬ ሊኖራቸው ይገባል፣ ቅንነት ሊኖራቸው ይገባል ማለት ነው። ቅንነት ስለሌለ ነው ይሄ ሁሉ ነገር እየተፈጠረ ያለው ማለት ነው። ሰው ግን ደግሞ አይፈርቱ ጋር ነው ማለት ነው። ሰው ባትፈሩም ማለት ነው ለልጆቻችሁ ስትሉ ማለት ነው ለምትወልዱት ልጆች ወይም ደግሞ ለልጆቻችሁ ለወጣቶች ስትሉ ማለት ነው ዝም ብላችሁ ባትወልዱ ወጣቶች ስታዩ ማለት ነው ለእነርሱ ማሰብ አለባቸው ማለት ነው። ያ እነርሱ ሌላ ቦታ ሆኖ ማለት ነው እንደዚህ አይነት ማአት ቢወርዳቸው ኖሮስ እንዴት ይችሉት ነበር ብላችሁ ማሰብ አለባችሁ። ስፖርቱ ጋር ነው የምላችሁ። ኢቭን ከትልልቆች ማለት ነው ትንንሾች 10 እጥፍ ይሻላሉ ማለት ነው። እነርሱ ሩህሩሆች ናቸው ባይ ወይ እነዚህ ትልልቆች በቃ ክፋታቸው ልነግራችሁ አልችልም ባይ ወይ ማለት ነው። እነዚህ ወጣቶች በቃ ላይ በጣም የዋሆች ናቸው። ስፖርቱ ጋር ነው የምላችሁ። በቃ እኔ ብዙ ህይወት አጋጣሚ ላይ ማለት ነው እነዚህ ወጣቶች ማለት ነው የኔ ኩዮች የኔ አካባቢ ያሉት ማለት ነው ወይ ምናምን ከኔም በታች ያሉት ወይ የኔ ኩዮች ምናምን በጣም ርህሩሆች ናቸው እና በቃ ላይ ትንሽ አንዳንዴ ማለት ነው ሌሎቹ በቃ ላይ ከኔ በጣም ትልልቅ ሰዎች ሴቶች ወንዶችም ላይ በጣም ቁፎች ናቸው። በጣም የሚያስቡት ነገር የሚያደርጉት ነገር በጣም ቁፎኞች ናቸው ባይ ማለት ነው። ስለዚህ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ላይክ በእኔ የሚያገኙትን ጥቅም ማለት ነው አለመስጠት ነው ባይ ማለት ነው። አለመናገር ነው። አሁን እንደዚህ ናችሁ ብላችሁ አትለማመጡ ሰዎች ማለት ነው። በትክክለኛ መንገድ ሁማኒቲ የሚባል ነገር አለ ማለት ነው። እኔ ባይ ወይ አብጀ ሲስቅ ማለት ነው ምናምን የሆነ በቃ አሞኝ ማለት ነው። አሁን አረቦቹ ማለት ነው በየቀኑ ነው በቃ እንትን የሚያደርጉኝ ባይ ወይ ማለት ነው ብቻዬን ስቃለሁኝ ምናምን ነገርና ከዛ እንደዛ ካላልኩኝ ማለት ነው በቃ መጥተው የሆነ ነገር ነካ ያደርጉኛል፣ የሆነ ነገር እንትን ያደርጉኛል፣ የሆነ ነገር እንትን ያደርጉኛል። በቃ ላይ አሰቃዩ ማለት ነው ለማስመሰል ብሎ ማለት ነው። በቃ ሌላ ሰው ሊያስመስሉኝ ብሎ ማለት ነው በየቀኑ ማለት ነው። ከዛ እብደቱ ላይ እብደት እየጨመርኩኝ ማለት ነው በጣም ኮፎ እንትን ላይ ነው ያለሁት ማለት ነው። እነዚህ ሰዎች ማለት ነው እርዳታ እንኳን ባይረዱኝም ማለት ነው ለምንድን ነው ግን እኔ በሰላም ምንድነው የማይተውኝ ብዬ በጣም ይገርመኛል ማለት ነው። እነዚህ ህግ አለን ፍትህ አለን የሚሉ ሰዎች ማለት ነው እንደነሱ ማለት ነው እንደዛ እያለ ማለት ነው እንደዛ የሆነሽ አብደሽ እንኳን ተስቲ ማለት ነው ታስጠያቸዋለሽ ሰዎችን ማለት ነው ታስጠያቸዋለሽ ማለት ነው። እነርሱ ግን የሚያደርጉትን ነገር አስጠላቸውም ወይ
አይሰላቻቸውም። ያም ሰዎቹ በትንሽ ነገር ሲሰውዳቸው ማለት ነው በየቀኑ አይደብራቸውም ወይም ነው የምላቸው ባይደው ወይ ማለት ነው ቅንነት ስለሌለ ነው ባይደው የሁሉንም ችግር ማለት ነው። አንዳንድ ሰዎችም ነገራቸው የምፈልገው ነገር ማለት ነው በእኔ ጉዳይ ላይ ማለት ነው ራሳችንን ልናጠፋ ነው፣ እንደዚህ ሆነን ነው እንደዚህ ሆነን በሙሉ በእያንዳንድሽ ነገር ሪፖርት አድርጋለሁ። ሙሉ ቦታ ማለት ነው ከትራፕል ጀምሬ ማለት ነው የተኛውን ቦታ ባለው ሪፖርት አድርጋለሁኝ ማለት ነው። ምንም ቢፈጠረውን ነገር ማለት ነው እዚህ ሁሉ ሪፖርት ያደረኩትን ነገር ኤቭሪቲንግ ኢዝ ሪፖርት ሆኗል ማለት ነው። እዚህ ሪፖርት የማደርገውን ነገር በሙሉ ሪፖርት ሆኗል ማለት ነው። እንዳነሱ ማለት ነው ሁሉች ልነግራችሁ የምፈልገውን ነገር ማለት ነው። እናንተ በቃ ቀልይቱን ተውት፣ ቀልዱን እኔ ጋ ማለት ነው። እሱ አፍ የለትም፣ እኔ አፍ የለኝም። እንደ ባይደወይ እኔ አፍ የለኝም፣ መናገር አልችልም፣ ማድረግ አልችልም ማለት ነው። ተዋት። እነርሱ በሌላ በኩል ቢያምኑም ሌላ ሰው ቢሰግዱም ማለት ነው እኔን አያገኙኝም ባይደወይ ማለት ነው። እኔ የምሰግድለት ሰው ወይም ደግሞ እኔ የሚያስፈራራኝ ሰው ማንም ሰው የለኝም ባይደወይ ማለት ነው። አይደን ኬር ማለት ነው። መኖርም ከሆነ እኮ የትኛውንም ሀገር ሰው ይኖራል፣ የትኛውንም ቦታ ይኖራል ማለት ነው። ግን እስካለ ድረስ ለምንድን ነው ተረጋግቶ የማይኖረው? ለምንድን ነው እንደ ሌሎች ሰው በቃ ደህና ሆኖ የማይኖረው? ብዙ ስደተኛ አለ እዚህ ማለት ነው። እና ማለት ነው ለአንዲት ምስኪን ማለት ነው አይሰርቱ ጋር ነው የምላቸው ማለት ነው። እኔ ባይደወይ አሁን ስለ ፍቅር መስጠትና መቀበል ነው ይባላል ማለት ነው። እኔ የምን ፍቅር ስለማውቅ ነው ስለ ፍቅር የምጨነቀው ባይደወይ ማለት ነው። ከአባቴ ነው ፍቅር ያገኘሁት፣ ከእናቴ ነው ፍቅር ያገኘሁት፣ ከማን ፍቅር ስላገኘሁ ነው ይሄ አለ ስለ ፍቅር የምጨነቀው ባይደወይ ማለት ነው። ልክ ኮንፊውዝ ኤቭሪቲንግ በቃ ሁሉንም ነገር ሸውዶኛል፣ ሁሉንም ነገር ቀልዶብኛል፣ ሁሉንም ነገር ማለት ነው አጨልሞብኛል። ልማርበት የነበረውን ጊዜ በከንቱ አባክኖኛል። ብዙ ነገር ላደርግበት የነበረውን ነገር የነበረ ጊዜ ማለት ነው በከንቱ ተባክኖብኛል። ባይደወይ እኔ ሰው አልገዛም፣ መግዛትም አይመቸኝም። ሰው ገዝቼም አላውቅም። አይሰርቱ ጋር ነው የምላችሁ። ሰው ገዝቼ ጋር ነው የማስቀምጠው። በጣም ነው የማከብረው ብዙ ሰዎችንን ማለት ነው። ከጠገበ ግን ጥጋቡን ነው ማፈነዳለት ባይደወይ ማለት ነው። ከዛ ውጭ ግን እኔ ሰው ገዝቼ አላውቅም። እንግዛሽ ካሉኝ ደግሞ በምንድን ነው የሚገዙት? ምን ላይ ነው የሚገዙት? ዝም ብሎ እኮ መገዛት የለም አሁን ማለት ነው። ዝም ብሎ መገዛት የለም ማለት ነው። አሁን ስደተኞች ነን፣ ያው ስደተኛ ስለሆነ ማለት ነው እየተገዛን ነው ባይደወይ ማለት ነው። ሁማኒቲ አለን፣ ግን ደግሞ እነርሱ ያሉንን ነው የምናደርገው እንጂ እኛ የፈለግነውን ነገር አናደርግም። ሰው እዚህ አይደለም መገዛት ነው ይሄ ነገር አይደለም። ከዛ ውጭ ግን እኔ ለብቻዬን የምገዛበትን ነገር ምንድነው? ለምንድን ነው ማንም ሰው ለመገዛት ብሎ ተሰዳ አይመጣም መቻስ? ግን ካለው በተጨማሪ ሌላ ነገር ለማድረግ ማለት ነው። እንደነሰው ማለት ነው ወዶችዬ። እኔ ባይደወይ ስለ ሀገርም ስለምንም ስለማንንም ግድ የለኝም ስላችሁ የምችለውን ያህል ጠሪያለሁ፣ አድርጋለሁ፣ ለፍቻለሁ ማለት ነው። ከኔ ጋር ማለት ነው እልህ ውስጥ አይደለም መጋባት ያለባቸው። በትክክለኛ መንገድ ይሄ ነገር ምን ችግር ሊፈጥር ይችላል? ዛሬ ዝም ብለው ቢያልፉትስ ነገ ተመልሶ እሱ ነገር አይፈልጉትም ማለት ነው? ይፈልጉታል እስከ መጨረሻ ስለሚያስፈልጋቸው ማለት ነው። ወይም ደግሞ መተው አለባቸው። ኢቭን እኮ ሲተውት ማለት ነው። አሁን ሰዎቹ ምንድነው አሁን እኔን አፍቅሮኝ ማለት ነው የሆነ ወንድ መጥቶ የሆነ ሰው አግዘኝ ቢላቸው ኖሮ ማለት ነው፣ አግዙኝ ብላቸው ቢልዋቸው ኖሮ ማለት ነው፣ እሱ አብዝቶ ሲፈልገኝ ሲያዩ ማለት ነው እኔን ለራሳቸው ይፈልጋሉ ማለት ነው። ምንም ነገር ሳይገባቸው፣ ምንም ደስ ሳልላቸው፣ ምንም ሆኜ ሳልታያቸው ማለት ነው። ስለዚህ ማለት ነው ነገሮቹ ማለት ነው ሁሌም ሰው እየወቀሳችሁ ከሰው አትፈልጉ ማለት ነው። እናንተም ሰው መሆን አለባችሁ። ሰው መሆን ማለት ከዚህ ነው የሚጀምረው ባይደወይ ማለት ነው። ሰው መሆን ማለት መንቃት ማለት ነው ባይደወይ ማለት ነው። ስለዚህ ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው፣ ሰው ስታሰቃዩ ይሄን ያህል ደስተኛ አትሆኑ።
በጥፍ ትሰቃያላችሁ ማለት ነው። እኔ ደግሞ ብዙ ጊዜ ከሰው መራቅ የምፈልገው እንደዚህ አይነት ህፃን ልብ ያላቸው እንደዚህ ያደረገን ማለት ነው ኢሮቦች ላይ ለምን ያላደረገችኝ ያላሉትን ነገር የለም። በቃ ዝቅ ልታደርግ ፈልገች እንደዚህ ያደረገችን እንደዚህ ያደረገችን እንደዚህ ያለችን እንደዚህ ያደረገችን እንደዚህ ያጋሰጠችን እንደዚህ ያስተባለችን እንደዚህ ያስተጓጎላችን እንደዚህ ያስተራረገችን እንደዚህ ለምን ይከተሉኛል ማለት ነው። ሰው ሌላ ሰው መስለው ግን እስከ መጨረሻ እኔ ይከተሉኛል ማለት ነው። እኔ ሄደባቸዋለሁ አልሄድባቸው ማለት ነው። እነርሱ ላሳቸው ማለት ነው ይከተሉኛል ማለት ነው። ሶ ዋይ ትከተሉኛላችሁ ማለት ነው። እንደዛ ማድረጋችሁ ከሆነ ለምን አትርቁም ከኔ? እኔ ደግሞ የምፈልገው ለምንድን ነው ማለት ነው ከነዚህ ከህፃናት ልብ ያላቸው ክፉ ተኩላዎች ማለት ነው ርቄ ማለት ነው በሰላም ተረጋግቼ የምኖርበትን ዘመን መቼ ነው የሚመጣልኝ? ፈጣሪ ሆይ ብዬ ነው ማስበው ማለት ነው። ህይወት አጭር ናት። ባይደወይ እዚች ምድር የምንኖራትን ነገር አጭር ናት። ይሄን ያህል በጣም ክፉዎች መሆን የለብንም ባይደወይ ማለት ነው። ስለዚህ ማለት ነው ለራሳችን ከተመችን ማለት ነው የሰዎችን ህይወት ማበላሸት ይሄን ያህል መጠር የለብንም ባይደወይ ማለት ነው። ሀበሻ ግን የእናንተ የራሳችሁ ሜሞሪ አላችሁ ማለት ነው። አዲስም እርስ በርሳችሁም ትታወቃላችሁ። እኔም ማውቀው በቃ ላይክ ትንሽ ነገር ማለት ነው የምታደርጉትን ነገር ምን አይነት ሰዎች እንደሆነ ማለት ነው። አሁን ሀበሻ ጋር ማለት ነው አሁን በጣም የፈረንጅን ምስኪንክን ማለት ምናምን ነገር ሀበሻ ጋር አይሰራም። ባይደወይ አሁን አይሶርት ጋር ነው የምላችሁ። አንድ ሀበሻ ምስኪን የነበረ ማለት ነው በሚቀጥለው አመት ምስኪን ሆነ አታገኘውም። ለምን? ሀበሻ በጣም ችግር ስላለው ሀበሻ አይሶርት ጋር ነው የምላችሁ። አናቱ ላይ ነው የሚወጣባቸው። ባይደው ሀበሻ ምስኪን ስለላቸው አይሶርት ጋር ነው ማለት ነው። እና እርሱ ራሳቸውም ሲሉ ሰምታችኋል ማለት ነው። ሀበሻ ብዙ ጊዜ ሲሉ ሰምታችኋል ማለት ነው። እንዴ እንደዚህ ካለማ በቃ ላይ ከኛ እናጠፋዋለን፣ ከኛ ጋር መሆን የለበትም ምናምን ይላሉ ማለት ነው። እንደዛ ካልልንማ እንደዚህ አይነት ከተለማለመልንማ ይላሉ ማለት ነው። ስለዚህ እንደዛ አይነት ጠባይ ከሀበሻ ጋር አይሰራም ባይደው ማለት ነው። ሀበሻ ግዴታ ላይ ነው የሚያምነው ባይዘው ማለት ነው። ሁሉንም ነገር አስገድደው ማስደረግ፣ አስገድደው መውሰድ፣ አስፈራርተው መውሰድ፣ አጨናንቆ መውሰድ፣ አስሮ መውሰድ፣ መጥለፍ ምናምን ነገር ማለት ነው። ከሀበሻ ጋር ምንም ነገር ሳትነጋገር ማለት ነው በራስ መንገድ ትክክል ነው ባይዘው ማለት ነው። እኔ ብዙ ጊዜ ማለት ነው ከብዙ ሀበሻ ጋር ማለት ነው ወይም ደግሞ ከብዙ እኔ ከሚከራከሩኝ እኔን በጣም ንቆኝ ማለት ነው ሌላ ነገር ሊያደርጉኝ ከሚፈልጉ ሰዎች ጋር ማለት ነው ቢስማማ ኖሮ ማለት ነው እየተወን ነበር መቃብር ውስጥ አፈር ለብሼ ነበር እስካሁን ድረስ ማለት ነው። እነርሱ ማለት ነው አፈር እስክትለብሱ ድረስ ማለት ነው እንደዚህ እንኳን እስክትጠፉ ድረስ ማለት ነው ህሊና የሚባል ነገር የላቸው፣ አስተሳሰብ የሚባል ነገር የላቸው። ኤቭሪቲንግ ኮፒያ ናቸው ሀበሻ ብዙ ጊዜ ማለት ነው። ብዙ ሀበሾች ማለት ነው እንደዚህ ግፋት የሚሰሩ ሀበሾች ማለት ነው ኮፒያ ናቸው ማለት ነው። ምንም ነገር የላቸውም ባይዘው ውስጣቸው ዘይሮ ነው ባኮ ነው በቃ። አንዳንድ ሰው ውድጭ ልንገራቸው የሚፈልገው ነገር ማለት ነው አይ ኖ ኤቭሪቲንግ ማለት ነው። አሁን በቃ ሰዎቹ አበዱ በቃ ላይክ ትግሬ ምናምን አሉ ስለተባላላቸው ማለት ነው። ሰዎች አበዱ በቃ አናታቸው ላይ ወጣ። ትግሬ እንደዚህ ነው፣ ትግሬ እንደዛ ረፋር ነው፣ ትግሬ እንደዚህ ነው፣ በቃ ትግሬ እንደዛ ነው ምናምን ሲባልላቸው ማለት ነው በቃ ላይክ እሷም በቃ እኔንም በቃ ላይክ እንደ ትግሬ ምናምን አስበውኝ ማለት ነው የሚያስቡኝ መስሏቸው ማለት ነው እነዚህ ፈረንጆች ማለት ነው በቃ አናታቸው ላይ ወጣ እናም ማለት ነው አይናቃለኝ ማለት ነው። እዚህ ሀገር የትኛውንም ሀገር ማለት ነው እናንተ በእኔ በኩል ማለት ነው በትግሬ በኩል ከሚያገኙት ጥቅም ማለት ነው በአሜሪካ የሚያገኙት ጥቅም ይበዛባቸዋል ማለት ነው፣ ይሻላቸዋል ማለት ነው። በገንዘብ ምናምን አይደለም ምላቸው ማለት ነው በፈጣሪም ባይደወይ ማለት ነው 100% ማለት ነው። እነሱም 100% እንደሚያውቁ ማቃለኝ ማለት ነው። ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላቸው ማለት ነው እንግዲህ ሰዎቹ ዝም ብለው ያስመስላሉ ምናምን ነገር ማለት ነው። ስለዚህ እናንተ ደግሞ ማለት ነው ላይክ ለምንድን ነው ይሄን ያህል እንትን የምታደርጉኝ ማለት ነው? ከሰው ጋር ሰላም ማለት፣ ቡና መጠጣት፣ መግባባት፣ መዝናናት ከሀበሻ ጋርም ከማንኛውንም ጋር እኮ ችግር የለውም ባይደው ማለት ነው። ፍቅር እንኳን ጥሩ አይደለም ባይደው ከሀበሻ ጋር ፍቅር መጀመር ሀበሻ ሳትሆን ጥሩ አይደለም። ምክንያቱም መጫወቻ ሊያደርጉ ስለሚችሉ ማለት ነው። እኔ እሱን ነገር አላምንበትም ባይደው ማለት ነው። በሌላ በኩል ማለት ነው ፍቅር ማለት ነው ሌላ ነገር ማድረግ ጥሩ አይደለም። እኔ አላምንበትም።
ግን ማለት ነው ወደች ልነግራችሁ የምፈልገው ነገር ማለት ነው በሌላ በኩል ግን መዝናናት፣ መከባበር፣ መፈቃቀር ምናምን ነገር ማለት ነው እሱ ነገር ጥሩ ነው። ከይዛችሁ ሰዋችሁ መርጣችሁ ነው ሰው ጋር በጣም ፍቅር የምትጀምሩ ከሆነ ማለት ፍቅር የምትጀምሩ እንጂ ሀበሻ እንደማየው በላይክ በጣም ክፉ ነው። ባይደወይ በጣም ዘረኛ ነው። ድሮም ማይ ነበረ ማለት ነው። እንደዛ እያለ ግን ከእናንተ አይርቅም። ግን ደግሞ እናንተን ከማሰቃየት ወደ ኋላ አይልም። ባይደወይ ማለት ነው። እናንተ ሀበሻ ካልሆናችሁ ማለት ነው ላይክ ዘረኛ ነው። ባይደወይ ያስቡት። ከቤተሰቦች ጀምሮ እስከ ጨምር ሀበሻ ዘረኛ ነው ማለት ነው። እና ማለት ነው እናቴ ባይ ዘ ወይ ፈረንጅ እንኳን ብትሆን ማለት ነው እናቴ ማለት ነው ሀበሻ እንኳን ባትሆን ማለት ነው ባትሆን ኑሮ ኢቭን ማለት ነው የምታስቀና እሷን መሆን የሚታጓጓ ሴት አይደለችም። እሷን መሆን ደስ የሚያስብል ነገር አይደለም ባይ ዘ ወይ ማለት ነው። እሷን መሆን የሚያስቀኛ ነገር አይደለም። በጣም ክፉ ናት። በጣም በግ ናት። በጣም አውሬ ናት። በጣም ሰው በላናት ባይ ዘ ወይ ማለት ነው። ሰው እንደዛ ስል ደግሞ እኔ ሌላ ማስፈልግ አይደለም ባይ ዘ ወይ ወንዳትም አልፈልግም ባይ ዘ ወይ እንደ እድል ሆኖ ማለት ነው እናት ያልሆነችም እሷንም እድለኛ አልነበርኩም ማለት ነው ወይ እናት ላይ ማለት ነው እንደ እድል ሆኖ ማለት ነው። ግን ደግሞ እኔ ሴት ልጅ መውለድ እፈልጋለኝ ማለት ነው። ሴት ልጅም በጣም እንድትወደኝም እፈልጋለኝ ማለት ነው። ልክ በጣም በጥሩ ላሳድጋት እፈልጋለኝማ አስተዳድጋታለሁኝ በዚህም አልጠራጠርም ማለት ነው። እንደን እሱ ማለት ነው እሱ ነገር ፈጣሪ ከፈቀደ ነው፣ ካልፈቀደም ላይመጣም ይችላል ልጅ ማለት ነው ከኔ ግን ደግሞ አሁን አንዳንዴ በጣም የምትገርሙኝ ሰዎች ማለት ነው ልጅ ማሳደግ ሳትችሉ ማለት ነው ምንም ነገርም ሳይኖራችሁ ማለት ነው በቃ አንሰጥህ ልጅ የኔ ነው ያንተ አይደለም ምናምን ነገር ማለት ነው። ግን ደግሞ በሌላ በኩል እየገፋችሁ ልክ እኔ ላይ እንደሚያደርጉት ነገር ማለት ነው ልጆቻችሁ ማለት ነው በጥሩ ሁኔታ ላይ እንዲያድግ አትፈልጉም ነው ማለት ነው። እንዲማር አትፈልጉም፣ የሆነ ቦታ እንዲደርስ አትፈልጉም። በቃ ጥሩ ነገር ስለማትፈልጉላቸው ነው ባይ ዘ ወይ እንደዛ የምታደርጉት እንጂ እናንተ የሆነ ነገር ኖራችሁ አይደለም ባይ ዘ ወይ ማለት ነው። እንደርሶ ውድቼ ልነግራችሁ የምፈልገው ነገር ምንድነው እሱን ነገር ላይ እኔ ዘረኛ አይደለሁኝም። ግን ደግሞ እዚህ ፍቅር ጉዳይ ላይ በጣም 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 ከባድ ነው። አሁን ኢቭን ማለት ነው አሁን ባለው ሁኔታ ኢትዮጵያዊና ኤርትራዊ ኢቭን መፋቀር በጣም ከባድ ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ በዘረኝነትም ሳይሆን ማለት ነው ድሮም ኢትዮጵያዊ ሆኜ ማለት ነው ኢትዮጵያዊ ፍቅረኛ ባል ነበር የምፈልገው። እንደልሶ በቃ የሚመጣውን ነገር መጋፈጥ ስለማልችል ነው ባይ ዘ ወይ ማለት ነው። በቃ ምንም ነገር መጋፈጥ ስለማልችል ስለሚከብደኝ ነው ባይ ዘ ወይ ማለት ነው እንደዛ የነበርኩት ማለት ነው። አሁንም አልችልም ባይ ዘ ወይ እኔ መጋፈጥ አልችልም ባይ ዘ ወይ ከነርሱ ጋር መጋፈጥ ስለማልችል አልፈልግም ባይ ዘ ወይ በፍቅር ጉዳይ ላይ የለውበትም። ዳትስ ዋይ ኦቨር 100 ማለት ነው። እናም ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው በሌላ በኩል ግን ማለት ነው በሌላ በኩል ግን ችግር አልነበረውም ማለት ነው። ሰላም በተበልባል ምናምን ነገር በትዝናና ምናምን ነገር አብረው ቡና በተጠጣ ማለት ነው። በፍቅር ግን አላምንበትም። እኔ ልጄ ማለት ነው እኔ ልጅ ብትኖረኝ ማለት ነው ኢትዮጵያዊ ሆኜ ማለት ነው ለኤርትራ አልሰጣትም ነበረ አንገቴ ቢቋረጥ እኔ ብቻ ሳይሆን ለልጄም አልሰጥም ነበር። ምክንያቱም መጋፈጥ አልችልም የነሱን ነገር ማለት ነው ያ አልችልም በቃ እኔ ስለማልችል አልሰጥም ነበር። የእውነት ችግር የለውም ማለት ነው። ከአማራ ወደ ትግሬ ከትግሬ ወደ ሌላ ችግር የለውም። እሱን ነገርም ችግር የለውም ባይደምድ እቀበለዋለኝ ማለት ነው። ተስፋዬ አሁን ነው እንጂ ኢትዮጵያ የተናጣጣለችው ኢትዮጵያ ነበረች ማለት ነው። በሌላ በኩል ግን ማለት ነው እውነት እንናገር ከተባለ ማለት ነው እኔ በጣም በኮፈኛ ነበር ሰው ላይ የማሾፍበት ማለት ነው። አሁን ላይ ማሾፍ ምናምን መቀለድ መላገጥ ምናምን ትቻለሁ ባይ ዘ ወይ በዳይሬክት ነው የምናገረው። ሰው ሲያናድደኝ ዳይሬክት አልናገረውም ነበረ ማለት ነው። የሆነ ታይም ላይ የኛ ቤት ትልቅ ልጅ ነበርና ላይክ አድሴ ተመሳሳይ ነገር ነው የምንለው ባይ ዘ ወይ እሱ ምን ይለ ነበር የሆነ ለኔ ምደውልልኝ ፈረንጅ ነበርና ሀው አር ደወለ ይለኝ ነበር ማለት ነው። የቤታችንን ያጎቴ ልጅ አለች ደግሞ እሷ ምን ትላለች ከማን ጋለች ደሃ እንደጋለች ከደሃ እንደጋለች ትል ነበረ ማለት ነው። እኔ ደግሞ የሆነ ታይም ላይ አስተማሪ ነበርና እባካችሁ እያለ ነበረ። ከዛ እኔ እባካችሁ ያልኩት ሶማሊያ ስለይ ማለት ነው እባካችሁ ያልኩት ማለት ነው። አድል ሰው ነገሩን ከደጋገሙት በቃ ስም ነው ማመጣለት ማለት ነው ውዶቼ የለዛው ማለት ነው።
እንደን ሰው ማለት ነው ውዶችዬ እንደዛ አድርጌ ማለት ነው እና ማለት ነው ውዶች እኔን ነግራችሁ የምፈልገው ነገር ማለት ነው ኢቭን ማለት ነው እንደዛ አይነት ነገር አለብኝ እና ማለት ነው ከዛ እነሱ ምን ይል ነበር ማለት ነው ጎቴ ልጅ ታለቀ ነበር እኔ እውነቴን የምናገር ከሆነ ጊደይ ነው የሚባለው ያታችን ማለት ነው ከዛ ገጋየሙት የቀለል ከሆነ ገጋሙት ነው የምለው የእውነት ከሆነ ደግሞ ጊደይሙ ትላለኝ ማለት ነው የእውነት ካልሆነ ግን እየቀለድኳችሁ ከሆነ ገገጋሙት ምናምን ይላል ብላ አሸፋቸው ነበረ ማለት ነው። አይሰርቱ ጋር ነው የምላችሁ በቃ እኔም በጣም ነው ሰው ላይ የማሽፈውና አሽፍ ነበረ ማለት ነው ድሮ ማለት ነው በእንደዛ አይነት መልኩ ግን ደግሞ የሆነ ሰው ማብሸቅ ወይም ደግሞ ሰውን እንትን የማድረግ እንትን አልነበረኝም ግን በእንደዛ አይነት መልኩ የሆነ ታይም ላይ ደግሞ የሆነ ያጎቴ ሚስት ነበረች ከዛ ከዚህ ዘልዬ ልወድቅ ነው በቃ እኔ ልሞትልሽ ነው ምናምን አልኳትና ኧረ ተይ ወንደዳው ያረግሽ አየ እንዳታስቢው ደስ ለማን ደስ እንድል ብዬ ነው ከዚህ የምወድቀው አልወድቅልሽም ባይ ዘ ወይ ማለት ነው ደስ አይበልሽ ምናምን አልኳት ባይ ዘ ወይ አላውቅም እኮ እናቴ ትሆን አታሆን አላውቅም ባይ ዘ ወይ እኔ ስንት አመቴ ነበረ ያኔ ማለት ነው 7 አመቴ አይ ቲንክ 8 አመቴ ሞልቶኝ ነበር አላውቅም ማለት ትንሽ ልጅ እያለኝ ማለት ነው በቃ እኔ ማለት ነው ኤክስፐርቱ ጋር ነው ማለት ልክ አሁን እንደማወራ ነበር የማወራው ትንሽ የጻል ልጅ እያለኝ ማለት ኢቭን ከዚህ በላይ በጣም የማወራቸው በቃ ሰርፕራይዝ ነበር ሰዎች የሚሆኑት ማለት ነው ከዛ ማለት ነው ወዶች የነገራቸው የምፈልገው ነገር ማለት ነው ምንድነው መሰላችሁ ያው የማይሆን ሁኔታ ላይ ያለን ምንም ነገር ማድረግ አንችልም ባይ ዘ ወይ እኔ በልቤ የማስበውን ነገር ማለት ነው ሁሌ ልቤ ውስጥ ነው የማደርገው ባይ ዘ ወይ ማለት ነው ግን ደግሞ እኔ ልነግራችሁ የምፈልገውን ነገር ማለት ነው ሰው በተለይ ዘረኝነት ባለበት ሁኔታ ውስጥ ማለት ነው ፍቅር መጀመር ትዳር መጀመር አላማበት ይስ ያ እኔ አሁን በጣም የሚያሰቃየኝን ሰው አሁን ማለት ነው ግዴታ ፍቅር ከያዘኝ ማለት ነው ለምንድነው ማትለማመጠው ለምንድነው ማትመላለሰው ልትሉ ትችላላችሁ እንደዛ አይነት ነገር ላይ ስለማላምን ነው ባይደይ ማለት ነው እኔ ዳይሬክት ላይ ነው አምነው ባይደይ መከባበር ላይ ሰው ሊከብዳችሁ ይገባል ማለት ነው አሁን እስኪ ያናገራችሁ ሃይ እንዴት ናችሁ ሰላም ናችሁ ወይ ያላችሁ ወይ ምናምን ሲላችሁ ማለት ነው ካልከበዳችሁ ማለት ነው ምንም እንኳን ባታምኑት ምንም እንኳን ባትፈልጉትም ማለት ነው ለእርሱ መልስ የማትመልሱ ከሆነ ከባድ ነው ያ እኔ ለምንድነው የድሮ ኤክሴን የተውኩት ማለት ነው ድሮ ከነበረው ባህሪ አያይጄ ማለት ነው እሱ በኋላ ደህና ነበረ ማለት ነው ግን ድሮ እንዴት ነበር ያ አሁን ኩፉ ሰዓት ላይ የሆነ ነገር ቢያጋጥመኝ ከዛም ከነበረው በላይ ኩፉ ሊሆን ይችላል ሶ እኔ መርሳት የለብኝም አለፈውን ነገር መርሳት የለብኝም ማለት ለራሴ ከርፉል መሆን አለብኝ መጠንቀቅ አለብኝ እያልኩኝ ነበረ ማለት ነው ስለዚህ ማለት ነው አይደለም እንደዚህ ትልቅ ሴት ሆኜ ማለት ነው ድሮ ትንሽ ልጅ እያለሁ ሁላ ማለት ነው አይሆንም ምናምን ከተባልኩኝ ማለት ነው ምንም ማንንም ነበር አይ ዶንት ኬር ምክንያቱም ደግሜም አልደውልላቸውም ነበር ማለት ነው ያ አንዳንዴ ሰው ዝም ስላችሁ ለእናንተ ማስበውላችሁ ሊሆን ይችላል ማለት ነው ምክንያቱም ያላችሁበትን ሁኔታ አይቶ ትቷችሁ ሊሆን ይችላል ማለት ነው አንዳንዴ ግን እያስመሰለ ነው ባይ ዘ ወይ ያላችሁበትን ሁኔታ ማለት ነው እያመሳሰለ ማለት ነው እንትን ያደረገ ማለት ነው እናንተ ላይ ይቀልዳል ማለት ነው ያንን ሰው ማለት ነው ስለዚህ ማለት ነው ወደችዬ እንደንሶ ለምንድነው አሁን ደግሞ ላይክ ወደ ኋላ ተመለሽ በቃ እንደዚህ ሰው እኮ ተምትወጂው ነበር ለምንድነው ወደ እሱ ማትመለሽ ለምንድነው ወደዛም ትሄጂው ምናምን ትላላችሁ ማለት ነው ድሮ ምን ጠቀማትና ነው ቀጥላ ደግሞ የምትሄድበት ድሮ ምን ጠቀማትና ድሮ ምን አደረገላትና ነው የምትሄድበት ባይ ዘ ወይ ማለት ነው አይሶርቱ ጋር ነው የምላቸው ከዛ ሰዎቹ ማለት ነው ይቀየራሉ ወይ ምናምን አልኳት ባይ ዘ ወይ ለዛ ሲያድሩ ሳይ በፍጹም አይቀየርም ማለት የሚጥዬ ማለት ነው ምጥ ነበረችና አይቀየሩም ሁሌም እንደዛ ሆኖ ነው የሚኖሩት ኢቭን ማለት ነው እንደዛ ሲሆኑ ማለት ነው አይ ቲንክ እኔ ያሰብኩበት ማለት ነው እንደዛ ስትላቸው ማለት ነው ላይክ ጦሩ እያደረጉ እንደሆነ
እንደዛ ሲያደርጓችሁ ሲገፋችሁ ማለት ነው፣ ዝም ስሏችሁ ማለት ነው፣ እንደዛ ስላደርጋችሁ በቃ እየያዛችሁ እንደሆነ በጣም እያያዛችሁ እንደሆነ እና በቃ ላይ እነርሱ መያጃችሁ እንደሆነ በቃ በእንደዛ አይነት ነገር እንዳሳመናችሁ እሱን ነገር እንደሚሰራ ነው የሚያስቡት እነርሱ ማለት ነው። ስለዚህ ላይክ በቃ ስራ እየሰራን ነው ብለው ነው እንደዛ የሚሰሩት ማለት ነው፣ እንደዛ የምትገፉት ማለት ነው። ስለዚህ ውዶችዬ እኔንም እንደዛ ብዬ ስለማስብ ማለት ነው ግድ የለኝም ባይደወይ ማለት ነው። ኢቭንም አልደውልለትም ምንም አልልም ከጠባይም ስለሚረዳኝ ማለት ነው። ጠባይም እንደዛ አይነት ነገር ምንም ስለማያስብለኝ ማለት ነው። እንደን ሰው ምንም አልልም ባይደወይ ማለት ነው። እናም ማለት ነው እኔ ደግሜ ለማመጣው ማለት ነው። እናም ሰው ወደች ብዙ ጊዜ ወደ ኋላ የምትመለሱ ሰዎች እነዛ ገርፈፍ እያላችሁ ሁሌ ማሰር ጊዜ ወደዛ የምትመለሱ ሰዎች ማለት ነው አይስወርቱ ካን ነው የምላቸው። እኔ ፈርቼ ነው አሁን አንዳንዴ እንኳን ሲመላለሰበት የነበርኩት ሰው ማለት ነው የሚመላለስበት እንጂ ኢቭን ፍቅር አስገድደውኝም አይደለም ባይደው ወይ ማለት ነው። እኔ ማለት ነው እንደኔ ቢሆን ነው የኖረው ማለት ነው የሆነ ነገር ነበር የማደርግበት ማለት ቤቱ እራዩ ላይ ነበር የማፈርሰው ወይም ደግሞ የሆነ በቃ ላይ ካደለ ፊኒስትራውን ሰብሬ ማለት ነው በድንጋይ ማለት ነው ከቤት ነበር የማስወጣው ወይም የሆነ በቃ ላይ ክፉኛ ነገር ነበር የማደርገው በትክክለኛ ጠባይ ቢሆን ኖሮ ወይም ደግሞ ትክክለኛ ሀገሬ ላይ ወይም ደግሞ እንደ ተመችቶኝ ከቤተሰቦች ጋር ምኖር ቢሆን ኖሮ ማለት ነው አይሰርቱ ጋር ነው የምላቸው እኔ በድንጋይ ማለት ነው ቤቱን ስብርብርብርብር አድርጌ ማለት ነው ከነበሩ ምናምን ነገር ማለት ነው በኋላ ቢታሰቡላ ማለት ነው በቃ በጣም ነበር እንደዛ ማደርገው ባይደው ምክንያቱም ልክ ልቤን እንደተሰባበረው ነበር እኔ የሱን ቤት የምሰባበረው ማለት ነው። ወደች ልነግራችሁ የምፈልገው ነገር ማለት ነው እንደዛ ፕሌይ እንዳደረገኝ ማለት ነው። ያው ተገቢ እኮ አይደለም እኔ ላድርግ ያሰብኩት ነገር ተገቢ ላይሆን ይችላል ማለት ነው። ሰው እንደዚህ ነበር ማደርገው ባይደው ተገቢ ስለሆነ ተገቢ ስላልሆነ የሚል ሀሳብ የሌለው ሰው አለ አይደለ? ስለዚህ ማለት ነው ውዶቼ ማለት ነው ስለዚህ ለምንድነው ወደ ኋላ የምትመላለሱት? ለምንድነው ወደ ኋላ የምትመላለሱት? አንዳንዴም በጣም የምትገርሙኝ ሰዎች ማለት ነው አይታችሁ አታምኑም እንዴ? ብልደም በቃ እመኑ። ሰዎቹ እየቀለደባችሁ ነው ችግራችሁን አይቶ ማለት ነው። አስቡት ደግሞ በቃ ከአንድ ወደ አንዱ ያስተላልፋሉ ከአንድ ወደ አንዱ ያስተላልፋሉ ከአንድ ወደ አንዱ ያስተላልፋሉ ማለት ነው። የእናንተን መሰቃየት ስለነርሱ ምንም ማለት አይደለም ባይደም ማለት ነው። የራሳቸውን ትዕቢትና እርስ በርሳቸውን ነው የምትተጋገዙት። ምክንያቱም ለእርስ በርሳቸው ነው እንጂ የሚፈሩት ማለት ነው። ለእናንተ ምንም መሆናቸው አትታዩትም ባይደው ለነዛ ሰዎች ማለት ነው። ስለዚህ ዋይ ዩ ዶንት ቢሊቭ እመኗ ትታችሁ ጥርቅ በሉ ውልቅ በሉ ከዛ ሰው ማለት ነው ወደ ኋላ ሳትመለከቱ ማለት ነው። እኛ ግን ደግሞ መንገዳችሁን በጣም መጥረግ አለባችሁ ማለት ነው። እኔ ብዙ ነገር ግዴታ ስለሚሆንብኝ ነው እንጂ ፈልጌ አይደለም እንደዛ የሚሆነው እና እኔ ብዙ ጥረት የማደርገው ለምንድነው አንድ ላይ መርገጥ ስለምፈልግ ነው። መፍትሄ ማምጣት ስለምፈልግ ነው። አንዱ እያለ ማለት ነው እየቀለደብኝ መኖር ስለማልፈልግ ነው። ለምንድነው እኔ ማለት ነው አሁን እንትን የማልለው ለምንድነው እኔ አሁን ማለት ነው በቃ እንትን ካልኩኝ በኋላ ምንም ሆኖ የማይታየኝ አንዴ ከገጠማችሁ ነገር በኋላ ተመልሳችሁ ወደዛች ሰው ከሄዳችሁ ማለት ነው በተለይ እነርሱ ሳይመጣችሁ ማለት ነው እናንተ ራሳችሁ ስትሄዱባቸው የባሰ ነገር ነው የሚጠብቃችሁ። አይሰርቱ ጋር ነው የምላችሁ ሰዎቹ ገፍቶ አይጠግባችሁ። ወይኔ ሰው ጦጣ ነው የሚሉት ሂበይ ይመስላል። የሆነ ድራማ ላይ የሆነ የሚያስቅ ኮሜዲ ላይ ጦጣ ሆነ ትታየኛለች አይደል? አይኔ ጭንቅላት ይደንዝዛል ትንሽ እንትን ብያለሁኝና ማለት ነው። ሰውየው ጦጣ ሆነ ታየኝ ማለት ነው። ጥቁር ልብስ ለብሷል። ጥቁር በቃ እንትን አድርጓል። ጦጣ ሆነ ታየኝ። ደህና ነው እኮ በቃ ጦጣ ማለት ነው። ጦጣ በቃ ላይ እንዳለ ጦጣ ሆነ ታየኝ። ያሰርቱ ጋር ነው የምላችሁ እየቀለድኩ አይደለም። ከዛ ማለት ነው ውዶችዬ ማለት ነው ስለዚህ ማለት ነው እናንተ ራሳችሁ ተመልሳችሁ ብትሄዱበት ማለት ነው ተመልሰው ይቀልድባችኋል ማለት ነው። ያ የሆነ ነገር ደግሞ ማድረግ ያለባችሁን ነገር ማለት ነው በሙሉ ሳታደርጉ ከሄዳችሁ ማለት ነው ለዘላለም አለማችሁ ከጭንቅላታችሁ አይወርድላችሁ።
እና ማድረግ ያለባችሁ ኦቨር 100 ማድረግ አለባችሁ ማለት ነው። በተለይ እንደኔ ችግር ውስጥ ያላችሁ ሰዎች ከሆናችሁ ማለት ነው ማድረግ አለባችሁ ማለት ያለባችሁን ነገር ማለት ነው። ራሳችሁን ማዳን ማለት ነው ማለት አለባችሁ። መታገስ አለባችሁ። ሳትፈልጉ መቀመጥ አለባችሁ እዛ ቦታ ላይ ማለት ነው። ተረጋግታችሁ ብዙ ነገር ማድረግ አለባችሁ። ከዛ በኋላ መንቀሳቀስ አለባችሁ ማለት ነው። አንተን ሰዎች ነገራቸው የሚፈልገው ነገር ምንድነው? ሰዎቹ እያስመሰለው ማለት ነው እናንተ ላይ ይቀልዳሉ ማለት ነው። እንደን ምንድነው ላችሁ የፈለኩት እኔ በቃ ላይ ፍቅር ጠልቻለሁ። ፍቅር ምንም ሆኖ አይታየኝም ማለት ነው። እኔ ማለት ነው አሁን አፈቅርሃለሁ ምናምን ያልኩ በእናትህ ምናምን እያልኩኝ ከምለምን ማለት ነው በቃ 10 ጊዜ ማለት ነው የሆነ እንትን ቦታ ላይ ተመላለሽ። በተለይ በቴክስት ካልሆነ በስተቀር ማለት ነው በአካል ሄጄ ምናምን መናገር ወይ እንዴት እንደሚያስጠላኝ ማለት ነው። በጣም ከተስማማኝ በኋላ ነው በአካል መሄድም ደስ የሚለኝ ማለት ነው። ከተስማማን በኋላ ማለት ነው እንጂ ማለት ነው በፍጹም አይመችም ማለት ነው። በአካል ሄዶ መለመን መጥፋለሁ ምናምን ወይኔ ሲያስጠላኝ ማለት ነው። አሁን በቃ እኔ ብዙ ነገሮች በቃ ታግሼ ማሳልፈው ለምንድን ነው ማለት ነው እነዚህ ሰዎች ጋር ማለት ነው እኔ እየተቀመጥኩ እየተፈወስኩ ማለት ነው ታግሼ ማሳልፈው ለምንድን ነው መሰላቸው? የሆነ ታይም ይመጣልኛል ማለት ነው ለራሴ ጊዜ ሰጥቼ ማለት ነው ለራሴ መድኃኒት እሰራለሁኝ፣ ለራሴ ብዙ ነገር አደርጋለሁኝ ማለት ነው። ራሴን እፈውሳለሁኝ ምናምን ብዬ ነው የማስበው ማለት ነው። ለምንድነው ሰዎች ግን እንደ ብዙ ጊዜ ማለት ነው ብዙ ጊዜ ማለት ነው አንድ ጊዜ የነገርከውን ነገር ማለት ነው ደጋግመህ ልትነግረው የምፈልገው? አንድ ጊዜ ነግረኸዋል አይደለም ማለት ነው። ከዛ ተመልሶ ራሱ ለምንድነው የማይነግርህ ማለት ነው? አሁን ጊዜ ደርሷል በቃ እኛም አስበንበታል፣ ላንተም ፍትህ ይኖር ምናምን ብሎ ሊረዱህ የማይፈልጉት ለምንድነው? ቤት ይነግሩታል እኮ ለሁሉም ሰው ይናገራሉ እኮ እናንተን ስለሚንቋችሁ ነው እንደዛ ብለው የማይናገሯችሁ ባይዘው ትዕቢት ስላላችሁ ማለት ነው። ስለዚህ እንደዚህ ያህል ነገር እያለ ማለት ነው እንደዚህ ያህል ክፍተት እያለ ማለት ነው ምን ብለን ነው ባይዘው ለማን ምን ብዬ ነው ምላሴ ላይ ወጣ። ከዛ አንተንሶ ማለት ነው ወደች መከራ እኔ መከራ አልወጣም። ወደ ኋላ አንድ ጊዜ እንኳን ተዝናንቼ በጣም ጥሩ ጊዜ ያላሳለፍኩበት ቦታ ሁላ አልመለስም። ኔቨር ባክ ቱ ወደ ኋላ ትመለሱ ማለት ነው። ጥሩ ነገር እንኳን ያሳለፈችሁበትን ቦታ ማለት ነው መጥፎ ነገር ያሳለፋችሁበትን ቦታ ላይ በጣም ከዛ በባሰ ማለት ነው መጥፎ ነገር ታሳልፋላችሁ። ያ በቃ እኔ እዚህ መጥቼ መጥፎ ነገር አሳልፌ ነበር። ከዛም በላይ መጥፎ ነገር እያሳለፍኩ ነው ባይደው በራሴ ጥረት ነው እንጂ እና በፈጣሪ እርዳታ ማለት ነው። በፈጣሪ እርዳታና በራሴ ጥረት ማለት ነው። መጀመሪያ በፈጣሪ እርዳታ እንደነሱ ማለት ነው። ራሳችሁ ላይ ደግሞ አትጫኑ ማለት ነው። አንዳንዴ ማለት ነው ያም ማድረግ ያለባችሁን ነገር ካደረጋባችሁ በኋላ ማለት ነው የትኛውንም ቦታ መንቀሳቀስ አለባችሁ። እራሳችሁ ላይ መፍረድ የለባችሁም ባይደው ማለት ነው። እኔ ራሴ ላይ አልፈርድም ባይደው ማለት ነው። ያ የሞትን ያህል በጣም የማትመልሱትን ነገር ያህል የምትሰቃዩበትን ቦታ ቁጭ አትበል ባይደው ማለት ነው። እንደነሱ ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው እኔ ባይደወይ መሆን ነው እንጂ ምንም ብትጠራ ባይደወይ ከጊዜ በኋላ ላይ ከእኔ ያለኝን አላማ አለኝ ምናምን እያልኩኝ ነበረ ማለት ነው። ግን ደግሞ መጠራትን ባይደወይ አንድ እንትን ነው ባይደወይ ያ ኤቭሪ ታይም ባይደወይ እኔ አሁን ላይ ማለት ነው የነቃሁት ነገር ማለት ነው ለምንድን ነው መሰላችሁ? ሳልሆንም በቃ ለአንድ ሰከንድ እንኳን ኤርትራዊ ወይም ደግሞ ኢትዮጵያዊ መባል አልፈልግም ማለት ነው። እሱን ነገር የሚያመጣው የሚያስከትለው ወደ ወፊት የማለው ባይደወይ ማለት ነው ኃጢያት ነው ባይደወይ ማለት ነው። ብዙ ኃጢያት የሰዎችንን ኃጢያት ልንሸከም እንችላለን። ብዙ የራሳችንን እጣ ያልሆነን እጣ ሊደርሰን ስለሚችል ማለት ነው ማለት የለብኝም አልኩኝና ማለት ነው በሙሉ ቦታ ማለት ነው ነቃውኝ ምናምን ቃሶት ጋር ነው የምላችሁ ከእንቅልፌ ነቃውኝ ማለት ነው። እንደነሱ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው ያ ባይደው ያሳብደኛል። ባይደው ነገሮችን መደጋገም አልፈልግም። ባይደው ማለት ነው ኤርትራዊ ሲሉኝ ማለት ነው ያሳብደኛል። እውነትም ያሳብደኛል። አረቢም ስለሚያሳብዱኛል። ምክንያቱም
በቃ በጣም ስለከበደኝ ማለት ነው። እኔ በቃ አሁን ትልቅ ሴትም ስለሆንኩኝ ያው ብዙ ነገርም ስለተጀመረ ላይክ ሰዎቹንም በቃ ራሷ ታውቃለች፣ አውቃ ነው እንደዛ የምታደርገው። ላይክ በጣም ሰይጣን ሆናም ልትሆን ትችላለች። እንዲህ በዛ እድሜ ማለት ነው አሜሪካዊ ያለች ወይ ኢትዮጵያዊ ኤርትራዊ ልትላት አትችልም ሰው ማለት ነው። አሁን በቃ የሆነች ልጅ በቃ ላይክ ትቀይራለች ወይም ደግሞ ምናምን ብሎ እያሰቡ ስለሆኑ ነው መሰለኝ አይ ቲንክ ሰዎቹ ማለት ነው። እኔም ዝም ብዬ ማለፍ አልቻልኩኝም ማለት ነው። እንደን ሰው አይ ዋና ቴል ኢንቱ ኤኒዌር ማለት ነው። ስለዚህ እኔ አልዋሽም ባይ ዘ ዌይ በዚህ አይነት መልኩ የምትናደዱ ሰዎች ማለት ነው ከፈለጋችሁ መናደድ ትችላላችሁ፣ ከፈለጋችሁ መታነቅ ትችላላችሁ። እኔ ከካልቸሬ ጀምሮ ኢቭን ላንጉጄም ትግርኛ አይደለም፣ አማርኛ አይደለም፣ ኢሮኛም አይደለም፣ በቃ እንግሊዝኛ ነው። እኔ አሜሪካዊ ነኝ። አሜሪካ እንደዛ ነው ምለው ባይ ዘ ዌይ ማለት ነው። ያሳየኝ ነገር አለ በቃ ፈጣሪ ማለት ነው። ለጉራ አይደለም ባይ ዘ ዌይ፣ ይሄ ጉራ አይደለም ባይ ዘ ዌይ። አንዲት እንደዚህ አይነት የምትቸገር አሜሪካዊ ከመሆን ማለት ነው አንዲት በጣም ነጻነት ያላት ኢትዮጵያዊ መሆን ባይ ዘ ዌይ እሱ ነገር በጣም ደስ ይላል ማለት ነው። ለህልናም እረፍት ይሰጣል ማለት ነው። የምትኖሩትን ህይወትም ዘና ብላችሁ ነው የምትኖሩት ማለት ነው። እንትን ሶ እኔ again ሁሉም የትኛውንም ቦታ ፍትህ እፈልጋለሁ ማለት ነው። እንትን ሶ እኔ ለራሴ ስለሆነ የምኖረው ማለት ለራሴው መጨነቅ አለብሽ፣ ለራሴው መኖር አለብሽ የሚሉትን ነገር ላይ አልስማማም ማለት ነው። እኔ ለራሴ ነው የምኖረው ባይ ዘ ዌይ ማለት ነው። ስለዚህ እኔን እንዲከፋኝ አልፈልግም ከሁሉም በላይ ማለት ነው። ሰዎቹ ደግሞ ምን ብለው ነው የሚከፉት? እኔ ማንንም ሰው አልነካም ባይ ዘ ዌይ በውስጥም በውጭም ማለት ነው። እንዲከፋና ወይም እንዲጨነቅና እንዲቃጠልና እንዲሰቃይ ያላደርገውም ባይ ዘ ዌይ ማለት ነው። ሰው ማለት ነው ወዶች እንደዛ ስል ግን እኔ ፖለቲከኛ ይሄኛ አይደለም ከፖለቲካ ወይም ደግሞ ከሀገር መሪዎች የሆነ ነገር ስለተሰጠኝ አይደለም ባይ ዘ ዌይ ማለት ነው። እኔ የማከብረውን ሰው ማለት ነው የትኛውንም ሆኜ የሚያከብረኝን ሰው በጣም አከብረዋለሁ ማለት ነው። እሱ ነገር ዋነኛ አንደኛ መለያው ነው። ግን ብዙ ሰው እንደዛ የለም ማለት ነው። ሀገር እየቆጠረ ዘር እየቆጠረ ንግግርን እየቆጠረ ኢቭን ስትዋሽም የሚወደድ ሰው አለ። ብዙ ነገር ማለት ነው። እንደነ ሰው እኔ በውሸት የምሄድበትን አንድ ቦታ አትኖርም ባይ ዘ ዌይ ማለት ነው። ስለዚህ አሁን ለምንድነው አሁን ዲቃላ ነሽ ላይክ እናትሽም አደሰይም እናትሽም ሀበሻ አይደለችም ለምን የምትሉ ሰዎች ማለት እንዳላችሁ አውቃለሁ ማለት ነው። እሱ ነገር እኔ ጉዳይ አይደለም ባይ ዘ ዌይ እነርሱ ለራሳቸው ማለት አለባቸው። ከፈለጉ ይበሉ ከፈለጉ አይበሉ ማለት ነው። ምንም ቢሆኑ ማለት ነው እነርሱ እና እኔ ዲፈረንት አለን ማለት ነው። እነርሱ ላይክ ነጮቹም ቢሆኑ ማለት ነው ታሪክ የላቸውም። እናቴ ማለት ነው ላይክ ሀበሻን ባትሆን ታሪክ የላትም ባይ ዘ ዌይ ሀበሻ ናት፣ ግን ደግሞ ሀበሻን ባትሆን ታሪክ የላትም፣ ደም የላትም፣ ክፉ ናት፣ በጣም መጥፎ ሴት ናት ማለት ነው። እንደን ሰው ግዴታ እነርሱ ላይክ ለነርሱ ሲነጠፉና ሲለማመጡ ማለት ነው እኔም ደግሞ ግዴታ ለነርሱ መለማመጥ አለብሽ ካሉኝ ማለት ነው። እኔ እኮ ባይ ዘ ዌይ አባቴ የምለው እኮ እዚህ ፈርቼ እኮ አይደለም እርዝ ፈሪች እኮ አይደለም አሜሪካዊ ነኝ የምለው ፈሪች እኮ አይደለም። ለራሴ እኔ ኢቭን ማለት ነው ፈርቼ ነበር እንደዛ ማለለው ምክንያቱም አንዴ ስለተናገርኩኝ ማለት ነው። እነርሱ ይዘጉኛል ሁሌ ማለት ነው። ትግርኛ እንደዚህኛ ምንኛ እያሉ ማለት ነው። አንዴ ወረቀት ላይ ሲጽፈው ማለት ነው እንደዛ እያሉ ማለት ነው። እነሱ አስፈሩኝ። ለምንድን ነው እነዚህ ሰዎች ላይክ ትንሽ እንኳን የማይረዱኝ ምናምን ብዬ ወይም ደግሞ የማይተውኝ ወይም ደግሞ ምን እያደረጉ ነው ምናምን ብዬ ላይክ ዝም ብዬ ደስ ሳይለኝ ነበረ። በቃ አንዴ መናገር እኮ አይወስወርቱ ጋር ነው የምላችሁ ያሳፍራል ብዬ ማለት ነው። እንደዚህ ሰው ስዊዘርላንድ ላይ ማለት ነው አንዴ ስለተናገርኩኝ ማለት ነው አንዴ እውነት ተናግሬ ስለገባሁ ማለት ነው ሁሌ እንደፈለግኩ ነበረ የምናገረው ባይ ዘ ዌይ አሜሪካ ነበረ የሚለው ባይ ዘ ዌይ ማለት ነው። እሱን ነገር ደግሞ አናደዳቸው። እሱን አቅጣጫ ያሳዝኳቸው እኔ ራሴ ነበርኩኝ ማለት ነው። እዛ ደግሞ ማለት ነው እድል ነው ባይ ዘ ዌይ የትኛውንም ነገር እንደተኛውንም ቦታ ስትናገሩ እድል ነው ባይ ዘ ዌይ ማለት ነው። እነሱ ደግሞ ትንሽ ይረዳሉ ማለት ነው። በቃ ከቨን ስለሚሉ ማለት ነው ለዛ ለኔ ይረዳኝ ነበረ ማለት ነው። የእውነትም እንደዛ ማለታቸው በቃ ላይክ የእውነት ነበረ ላይክ የእውነት በቃ ላይክ በጣም እኔ ምን ያነቆይ ለምንድነው ካላችሁ ባይ ዘ ዌይ እዝም እኮ በቃ ላይክ ጥብቅ አላማ ነው ያላቸውና
በተግባር ስለማደርጉ ነው እንጂ የሚያስጠሉኝ ማለት ነው። እዚህም እኮ ባይዳወይ ማለት ነው ያደሰይም ኢቨን ስዊዘርላንድ ላይ ማለት ነው ሀበሻ ተናገረሽ አልተናገረሽ ምንም አይቋሙም ማለት ነው። በጣም የዋሆች ናቸው። በቃ ቤተሰብ ነው የሚጥሙት እነርሱ ማለት ነው። አይስበርቱ ጋር ነው የምላቸው። እዚህ ግን ማለት ነው አያምኑበትም ባይደወይ ምክንያቱ እዚህ እውነታቸውን ነው። ሰው ብዙ ነገር ወስዶላቸዋል፣ አስደነግጧቸዋል ማለት ነው። እዚህ ሀገር ማለት ነው ብዙ ነገር ነው የተናገሩት ማለት ነው። በቃ ለጆሮ የሚሰቀጥጥ ነገር ስለተነገራቸው ማለት ነው ሀበሻ መቀበል አቃታቸው ባይደወይ ማለት ነው። በጣም 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 ይከብዳል ማለት ነው። አይሶርቱ ጋር ነው የምላችሁ። በቃ ብዙ ነገር ተነግረዋል ማለት ነው እዚህ ሀገር በጣም በክፉኛ ማለት ነው። እዛ ደግሞ ዳይሬክትሊ ስለተናገርኩኝ ማንም ሰው ምንም የሚል ሰው አልነበረም። እኔ በራሴም ስለሄድኩኝ ማንም ሰው አልተቀበለኝም እዛ ማለት ነው። በቃ ዝም ብዬ እዛ መኪና ውስጥ ባቡር ውስጥ እየተኛሁኝ ማለት ነው 11 ሰዓት ተጉጄ ነው ከዚህ ሀገር የሄድኩት ማለት ነው። እንደም ሰው በጣም ክፉ ነው የሚያስቡት ማለት ነው። የ11 ሰዓት ጉዞ ነው የሄድኩት ማለት እዚህ ቅርብ ሀገር ሌላም እያለ ማለት ነው። እንደን ሰው ማለት ነው። እንዲሁም በቃ እንዳጋጣሚ ደግሞ አሪፍ ሀገር ሆና ጠበቀችኝ ማለት ነው። እኔ ባይደወይ ማንኛውንም ሰው ማለት ነው ለምንድነው እዛ ሄድሽው ወይም ደግሞ ለምንድነው ምናምን ነገር አስቡት ማለት ነው። እዛ ሀገር ደግሞ ዩሮ አይደለም ገንዘባቸው ሌላ ነው ምናምን ነገር ማለት ነው፣ ፍራንክ ነው ማለት ነው። ግን እንደዛ ያለ ለምን እኔ እንደዛ እንደነበረ አውቃለኝ ማለት ነው። መጀመሪያ መሄድ የማስበው ነበር አይስልው ማለት ነው። ሁለተኛ ራሴ ነው የሄድኩት ማለት ነው። ግን ትንሽዬ አንድ ልጅ ነበረና ለምን እዛ ትሄጂም እዛ ሄዳለሁ ምናምን አላልሽም ነበር እንዴ ያለኝ ማለት ነው። ትዝ አለኝ ማለት ነው እሱን ነገር ማለት ነው። እንደዛ ሲለኝ ማለት ነው የሆነ ልጅ ነበረ ጓደኛዬ፣ ደስ ጓደኛዬ ማለት ነው። ከዛ ማለት ነው አንተን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ ምንድነው የሚባለው መሰላችሁ? በቃ ሰዎቹ ያናደዳቸው በቃ ሀበሾቹ ተቃጠሉ ምናምን ነገርና እነርሱ እኮ ላይክ ስለ ወረቀታቸው ነው እንጂ ማሰብ የነበራቸው ስለኔ ከኔ ጋር ያኔ የሆንኩትን መሆን አይደለም የነበረባቸው ማለት ነው። ትንሽ እዛ ላይፍ ቀለል ይላል ማለት ነው። ኢቭን አንድ ሳይድ ነው ባይ ዘ ዌይ ትንሽ ያፈቀርኩት ነበረ ማለት ነው። እሱ ነበረ ማለት ነው በአንድ ሳይድ ነው። እዚህ ግን በሁሉም ሳይድ ነው አይደል? በሀበሻ ሳይድም፣ በፍቅረኛ ሳይድም፣ በሌላ ሳይድም በሙሉ ስለተከበብኩኝ በጣም ከባድ ነው ባይደው ማለት ነው። ወይም ደግሞ እነዚህ ክፎች እነርሱ ጥሩዎች እነዚህ እንደዛ እንዳጋጣሚም ጥሩዎች ክፎችም ሊሆኑ ይችላሉ። ግን ደግሞ ለዛ አይደለም በቃ ከእድል ነው ባይደው ማለት ነው። እድል ያላችሁበትን ሰው አለ፣ እድል የሌላችሁበትን ሰው አለ ማለት ነው። እንዳጋጣሚ ሆኖ እሱን ነገር ነው እንጂ ማለት ነው ችግሩ ማለት ነው ከእንትኑ ማለት ነው እሱ ነው በቃ አንድ ሰው ማለት ነው። እኔ የሆነ ነገር ተመቻችቶ ካልመጣልኝ እድሌ ነው ብዬ ነው የምቀበለው። ብዙ ጊዜ ካያችኝ በቃ የኔ እድል እኮ ነው እንደዚህ ምናምን ነገር እኛ ቤት ደስ የሚለውን ነገር ማለት ነው ያጎቴ ልጅ በኩር አለና ማለት ነው እሱ ምን ይለኛል ማለት ነው ላይክ የሱ ታናሽ በጣም ነበር የምወደው ማለት ነው። አሁን ዶክተር ያለው ማለት ነው በጣም ነበር የምወደው እና በቃ ላይክ ብዙ ነገር ማለት ነው የሆነ እንትን የእጅ ምናምን እሰራላቸው ነበርና ከዛ ሲሰራላቸው የሱ ቆንጆ ይሆናል የሱ ደግሞ ብዙ አያምርምና ማለት ነው ሳሳይ ያኔ ቆንጆ አይደለም ለሱ ቆንጆ ሰራችለት ምናምን ይላል ማለት ነው። እድል ነው በቃ ላይክ ለሱ ቆንጆ ይሆናልኛል ማለት ነው። እና በቃ የሆነ ነገር ካለ ለሱ የሆነ ነገር ስጭኝም ካለኝ እምቢ አልለውም በቃ ላይክ በጣም ነው የምወደው ላይክ በጣም ነበር የምወደው ማለት ነው። እንደን ሰው የቤታችን ድሩዬስ ነው ባይ ዘ ዌይ የነበረው ማለት ነው። ከዛ ማለት ነው ወዶች እንደን ሰው ምን ይላል ማለት ነው የቤታችን ታላቅ ልጅ ማለት ያጎቴ ልጅ የእውነትሽን ነው እሱን ብትወጂው ማለት ነው የእውነትሽን ነው ምንም እንኳን አስቡት እሱ ነበረ ስራ ነበረው እሱ ስራ አልነበረውም ማለት ነው ድሮ ማለት ነው። ሰው እሱ ነበረ ሁሉንም ነገር የሚያደርግልኝ ማለት ነው የቤታችን ታላቅ ማለት ነው። እሱ ነበረ ከውጭ ከየትኛውም ቦታ አምነው ገንዘብ የሚልኩለት እና ከዛ የሆነ ብዙ ነገር የሚያደርግልኝ እሱ ነበረ ማለት ነው። ከዛ ግን ደግሞ ምን ይላል ማለት ነው እሱን ብትወጂው ማለት ነው እኔ ታናሽን ብትወጂው እውነትሽን ነው ባይ ዘ ወይ እሱ ባንቺ አይጨክንም እና
እሱም በጣም ነው የሚወድሽ እና የእውነትን ብትወጂው የእውነትሽን ነው ምናምን አለኝ ባይ ዘ ወይ ማለት ነው። እንደን ከዛ ማለት ነው እንደን ሰው በጣም ነው የማደንቃቸው ባይ ዘ ወይ ለእርስ በርስ ያላቸውን ነገር ማለት ነው። እሱ ቢቀናም ማለት ነው ይቀናል ባይ ዘ ወይ ይቀና ነበር ማለት ነው። እሱን ስለምወደው እሱ ደግሞ በጣም ስለሚወደኝ ይቀና ነበር ማለት ነው። እሱ እኔ እሱን ቢወደውም ማለት ነው የተኛውንም ሰዓት ማለት ነው ለነርሱ ማለት ነው 50 ብር ከሰጣቸው ለኔ 100 ብር ይሰጠኛል ማለት ነው። የኔ ከሬታቸው የሞተው ፈጣሪ በገነት ይቀበለውና ማለት ነው። እሱንም ሴት ልጅም ነበረች አጎቴ ልጅ ማለት ነው። እሷንም ለነርሱ 50 ብር ከሰጣቸው ለኔ 100 ብር ይሰጠኛል ማለት ነው። ለነርሱ 25 ከሰጣው ለኔ 50 ብር ይሰጠኛል። ለኔ በቃ እነዛ በቃ ላይክ ለኔ ሁሌም በቃ ጥፍ ነበር የሚሰጠኝ። ግን ደግሞ ያውቃል ማለት ነው ያኛው እንደምወደው። ግን ደግሞ ሁለታቸውንም በጣም ወዳቸው ነበር። ግን ደግሞ እኔ ታላቁን አልረዳውም ነበር። በቃ ላይክ ልቤም ቀልቤም ያለው ከሱ ጋር ነው ባይ ዘ ወይ ከዶክተሩ ጋር ማለት ነው። ዶክተር ነው ማለት ነው። እንደነሱ ማለት ነው። ደግሞ ማኒ በጣም የገረመኝና በቃ ላይክ ቤት ውስጥ ያለውን ነገር ማለት ነው ችግር ያቀላል ማለት ነው። እንደዚህ አይነት ነገር ማለት ነው። ከዛ ምን ይለኛል የእውነትሽን ነው ብትወጂው ማኒ የእውነትሽን ነው በጣም ምናምን አለኝ ባይ ዘ ወይ ማለት ነው። የትኛውንም ቦታ ብትሆኚ ማለት ነው እሱ ባንቺ መጠገን አይችልም እና የእውነትሽን ነው ምናምን ያለኝ ነበረ ማለት ነው። ከዛ ማለት ነው ውዶቼ የሆነ ታይም ላይ ደግሞ ምንድነው የሆነው ማለት ነው የሆነ የቤታችንን ያጎቴ ልጅ አለች ማለት ነው። ሴት ልጅ አለች እና ከዛ ላይክ በቃ አጎቴ እና እሷ በቃ አንድ አይነት ጠባይ ነው ያላቸው ባይ ዘ ወይ። ከዛ ግን ደግሞ እሱን አትወደው እኔን ነበር የምትወደው ከሱ በላይ ትወደው ነበረች። ግን ደግሞ እኔን ነበር በጣም የምትወደው። ከዛ አጠላውም እውነት ልናገር ከተባለ ከዛ የሆነ ታይም ላይ ምን አለችኝ ባይ ዘ ወይ ማለት ነው የሆነ ባምቡላ መጣላት ማለት ነው። አሻንጉሊት መጣላት እና ያጎቴ ልጅ ማለት ነው ዶክተር የሆነው ማለት ነው። ከዛ ሐኪም ማለት ነው። ከዛ እንደዚህ ማለት ነው እንትኑን ብንጥስ እጁን እንደዚህ አርጋ ማለት ነው አጥቃ አደረገችው ማለት ነው። በቃ አንገቱ አንድ ላይ እጁ አንድ ላይ እንትኑ አንድ ላይ እንትን አድርጋ ስብርብር አድርጋ ቆሻሻ ላይ ጣለችው ባይ ዘ ወይ ለአንድ 2 ቀን ተጫውታበት ማለት ነው። ከዛ እኔ በጣም ገረመች ልጅቷ ምን እያደረገች ነው? ለካ አሻንጉሊት እንደዛ አድርጋ ትጥልም ምናምን ብዬ ማለት ነው። እንደዛ አድርጋ ቆሻሻ ላይ ጣለችው ማለት ነው። አንድ 3 ቀን ተጫወተበት በኋላ ምን ሆነ አታየትም ባይ ዘ ወይ ማለት ነው። ማንም ሳይጥለው ባይ ዘ ወይ ራሷ ቆሻሻ ላይ ጣለችው ባይ ዘ ወይ ማለት ነው። ከዛ ማንን ነው የምትወጂው ነው ያልኳት። አይደል አላውቅም። ያው ከጎቴ ልጆች ማለት ነው። አንቺ እሱን ትወጃለሽ አይደልች ባይ አንቺ ታናሹ ማለት ነው። የታላቅ ታናሽ ማለት ነው። እኔ ደግሞ የቤታችን ታላቅ ወደዋለሁ አለች ባይ እናም ከዛ ሚጡ የማን ነገርሽ አንቺ ህፃን ልጅ አይደለሽም እንዴ አልኳት። ባይ የ4 አመት ልጅ ናት የ5 አመት ልጅ ነበረች እንዴ ሚጡ አንቺ እንዴት አድርገሽ ታውቃለሽ? እኔ እሱን እንደምወድና አንቺ እሱን እንደምትወጂን አንዴ ታውቃለሽ? አውቃለሁ በእናትሽ አለች። ወይኔ በጣም ነው የገረመኝና ማለት ነው። ከዛ እሷንም ምንም አልመሰላትም። በቃ እሷ የእሷ ታይፕ ናት፣ እሱ የኔ ታይፕ ነው ምናምን አለች ባይ ዘ ወይ። እኔ ግን ከሁለቱም ጋር በጣም ነው የምስማማው ባይ ዘ ወይ። የቤቱ ታላቅ ሁላ በጣም ነው የሚስማማኝ ኢቭንም ማለት ነው። ከዛ እሱ ደግሞ ምን ይለኛል ማለት ነው ለምንድን ነው እኔና እሱና ታላቅ ሴት ደግሞ በጣም ይስማማሉ። እኔና ያኛው ደግሞ በጣም እንስማማ ነበረ። ግን ደግሞ ወይኔ ሁለቱም በጣም ነበር የሚጣሉት ማለት ነው። የቤታችንን ታላቅ ታናሽና ማለት ነው የኔ ታላቅ ሴት ነበረችው እኛ ቤት ያጎቴ ልጅ ማለት በጣም ነበር የሚጣሉትና ለምንድን ነው እኔ ጋር እንጣላ ነበርን ማለት ነው። እና ማለት ነው ከዛ ለምንድን ነው የማይስማሙት ምናምን ሲለው ባዶ አንድ አይነት ሰዎች ብዙ ጊዜ አይስማሙም። ከዛ ለምንድን ነው እኔና አንድ አይነት ሰው እዛ ነው ዋደድም አለኝ እንዳ ከዛ ዋው ይገርማል ምናምን አልኩኝ ማለት ነው። እና ማለት ነው ግን እኔ ትንሽ ዲፈረንት ነበረኝ እውነቱን እንናገር ከተባለ። ከዛ ማለት ነው ውዶች እንደዛ ብለንና በቃ ላይ ንግግራቸው ደስ ላይክ ያጎቴ ልጅና ማለት ነው ሴት ልጅ ማለት ነው እሱ ንግግራቸው አንድ ነው ባይ ዘ ወይ። በቃ ንቁ ስለሆነ ባይ ዘ ወይ ሰው ላይ ቀኑም ሰው አስጨናንቆ ምናምን ነገር ማለት ነው። ከዛ ማለት ነው ውዶች ልንጋጀ የምፈልገው ነገር ማለት ነው
ላይክ ይቀናል፣ ብዙ ያወራል። እኛ ተወደኝ እሱ ነው የምትወደው ብሎ ያወራል፣ ግን ደግሞ ላይክ ልቡ ሌላ ነው ባይ ዘ ወይ ልካ። ከዛ ማለት ነው ውዶች ማለት ነው ለነገራችን የምፈልገው ነገር ማለት ነው እንደዛ ነው ነገራቸው ባይ ዘ ወይ ማለት ነው። ከእድል ነው እንጂ እንደዚህ ጥሩ እንደዛ መጥፎ ስለሆነ አይደለም። አንዳንድ ጊዜ አንዳንድ ቦታ ላይ የሚመቻቸው፣ አንዳንድ ቦታ ላይ ደግሞ የማይመቻቸው ማለት ነው። እንደን ሰው ማለት ነው ወደች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ቤተሰቦቼ ውስጥ በጣም ቅብጥ ብዬ ነው ያደግኩት ባይ ዘ ወይ ማለት ነው። በጣም የሚያውቀኝ ያውቀኛል ማለት ነው። ቀብጠጡን ተውት ባይ ዘ ወይ ማለት ነው። ያው ምንም ነገር አላደርጉልኝም ባይ ዘ ወይ ራሴን በጣም ነበረ የምወደውና ላይክ በጣም ቅብጥ ብዬ ያደግኩ ልጅ ነው። ቀብጠቱን አሁን ወጥቶልኛል ማለት ነው። ቀብጠት ምናምን የሚባል ነገር የለም ባይ ዘ ወይ ማለት ነው። እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገውን ነገር ማለት ነው። ምንም ብሰራም ምንም ባደርግም ባይ ዘ ወይ ታውቃለች፣ ጎበዝ ናት እሷ ምናምን ነገር ምናምን የተባልኩ ነው ያደግኩት። በቃ ላይክ በጣም ማለት ነው በንግግርና ማለት ነው ላይክ ደግሞ በጣም አልተጠበቅኩም። በዚህ መውጣት አለባት፣ ከነዚህ ጋር መሄድ አለባት፣ ከዛ ጋር መሄድ አለባት አልተባልኩኝም በጨራሽ ማለት ነው። እያወቁ ሁላ ማለት ነው ዝም ነበር የሚሉት። በቃ ሚስኪኖች ናቸው ባይ ዘ ወይ ማለት ነው። አጎቴ ጀመረው ማለት ነው እንደን በቃ ለክ በብልሃት ነበር እሱ የሚይዘኝ ቀስ አድርጎ ማለት ነው። የሆነ ታይም ላይ ማለት ነው ቤቱን ዘግቼበት ማለት ነው ሄድኩበት ማለት ነው። ከዛኔ አንቺ ምናምን ነገር አንቃይ ምናምን ትከፍቺዋለሽ ምናምን ቤቱን እንደዘጋችው ምናምን አለችኝና ከዛ እንደዛ ስትለኝ ጊዜ ማለት ነው አይ አትንኪያት ምናምን አላትና ከዛ አጎቴ ማለት ነው ቀስ አድርጎ ነው የኔ ልጅ በቃ እንደዘጋሽው ክፈጂ ምናምን አለ። ቀስ አድርገሽ ምናምን ጎበዝ በቃ ችግር የለውም ምናምን ብሎ ከዛ ለቀቀኝ ማለት ነው። በጣም ይማታል፣ ይናደዳል፣ ግን ደግሞ ላይክ እንትን ባለው መልክ ባለው ነገር እንትን ነው ባይ ዘ ወይ ማለት ነው። እኔ የትኛውንም ነገር ብቀይር፣ የትኛውንም ነገር ቢል፣ የትኛውንም ነገር ውስጥ ብገባ ማለት ነው እነርሱ ግን በጭራሽ አይተውኝም ባይ ዘ ወይ ማለት ነው። እኔ በቃ እስኪመለስ እንደዚህ ብሎ ነው የሚጠብቁኝ ባይ ዘ ወይ ማለት ነው። እና ማለት ነው ያው ቤታችንን አቴንዳንስ ነበረ፣ በሰዓት ገቡ በሰዓት ውጡ የሚባለውን ነገር ነበረ ማለት ነው። ማታ ያው ምናምን ነገር ግን ደግሞ እኔ ባይ ዘ ወይ በፊንስትራም እወጣለሁ፣ በበርም እወጣለሁ። በቃ አያዝም ባይ ዘ ወይ እኔ ማዝ ማለት አይጥ መያዝ ማለት ባይ ዘ ወይ በቃ ከዛ እና በቃ እኔ በፈለኩት ሰዓት ማለት ነው ከወንዶች ጋር ልሄድም ባይ ዘ ወይ ማለት ነው። እኔ ምን እንደነበረ የሚለው ባይ ዘ ወይ ማለት ነው የሆነ መጥፎ ነገር ራሴም ስለማልወድ አላደርግም ነበረ ማለት ነው። እንደዛ የሚጠበቅ ልጅ አልነበረም ባይ ዘ ወይ ስድ የሆኑ ልጆች ማለት ነው በስደት ስላደገ ወይም ደግሞ የሆነ የሚሸረምጡ ወይም ደግሞ ከወንዶች ጋር የሚንዘላዘሉ ሴቶች ማለት ነው ማንም ሰው አይጠብቃቸውም ነበር። በቃ ክፉ እድላችን ነው ባይ ዘ ወይ ሴታች ልጃችን ተበላሸች ምናምን ብለው ዝም ብለው ነበር የሚጠብቁት ባይ ዘ ወይ ማለት ነው እንጂ ማንም ቀጥቅጦ አስሮ የሚያስቀምጣት ሴት ልጅ አልነበረችም። በቃ ምክሮ እንደዚህ እናደርግልሻለን፣ አይዞሽ፣ አትቆረጪ በቃ እኛን ማን ምናምን ብለው ነበር የሚይዟቸው ቤተሰቦቻቸው እንጂ እንደዛ ተቀጥቅጣ የምትያዝ ሴት ልጅ አልነበረችም። ወይም ደግሞ በራሷ ትበስላለች ከቤተሰቦቿ ጋር ተስማምታ ማለት ነው እንደዛ አድርጉልኝ ብላ ምናምን ከቤተሰቦቿ ጋር ትመለሳለች። ግን ብዙ ጊዜ ራሳቸው ናቸው ባይ ዘ ወይ እንደዚህ እናደርግልሻለን አይዞሽ ተስፋ መቁረጥ የለበሽም ብለው ይመክሯታል ማለት ነው። እንደን ሰው ከዛ በስተቀርም ግን ማለት ነው ለትንሽ ነገር እንኳን እኔ እንደዛ አድርገኝ ወይም እንደዛ ተናገሪ ወይም ደግሞ ትንሽ ከገፋኝ ሰው ማለት ነው ከዛሬ እስከ ነገ ነበረ ማለቅ ሰው ባይ ዘ ወይ እኔ ብቻ ሳይሆን ማለት ነው ማንም ሰው እኛ ቤት ማለት ነው ቀብጦ ያላደገ የለም ባይ ዘ ወይ ኑሯችን በጣም ትሁት ቢሆንም ቅብጥ ብለን ያደግነው በቃ ቅብጥ ማለት ነው። በቃ ልጆቿን ታበላሻለች ምናምን እያላት ነበር አሁን ያጎቴ ሚስት ማለት ነው። በቃ ጠዋት ላይ ማለት ነው እስከ 5 ሰዓት ብትተኛም እስከ 6 ሰዓት ብትተኛም ምንም አትልም። በቃ ትምህርት ቤት ልትሄድ እንኳን አታነሳም ከእንቅልፍ ማለት ነው፣ አትነቃህም ማለት ነው። ከዛኛ ቤት የሆነ ነገር ማንከለከልም በጣም እንደዚህ እየገፉን ምናምን እየገረፉን ምናምን የሚያስተካክሉን ነገር አልነበረም። በቃ ጥሩ አይደለም የኔ ልጅ እንደዚህ ነው እንደዛ ነው ምናምን ተብለን ያደግነው ማለት ነው። ሰርቱ ጋር ነው የምላችሁ። እኔ በተለይ ቅብጠቱን ተውት በቃ በጣም ነው የቀበጥኩት ማለት ነው። አጎቴ በቃ ሌሊቱ እንኳን ማለት ነው ሙዚቃ ቢከፍት ማለት ነው
ምን አገባችሁ ከፈለገች ለምን አትከፍተውም? ለምን ቤቱን አትፈነዳውም ነበር የሚላቸው። በቃ ልክ አይደ ነው ለምን እንደሆነ አላውቅም። ማይሰጡ ጋር ነው የምላቸው ብትጠይቁት ማለት ነው። ሁላቸውም ባለ ወይ ማለት ነው ያውቀኛል። እኔ ብዙ ነገር አደርጋለሁ፣ ብዙ ነገር ማለት ነው። እኔ ትንሽ ህጻን ልጅ እያለሁ የሆነ ታይም ላይ ምን ብለው ቢጠይቀኝ ጥሩ ማለት ነው። ከቤት እቃ ጠፋ ማለት ነው። ዱካን ነበረን እና ሱቅ ነበረን። ከዛ የሆነ እቃ ጠፋ ማለት ነው። ከዛ እቃ ሲጠፋ ምን አለ ማለት ነው። እኔን ጠየቀኝ። ትንሽ ልጅ ነበርኩኝ ማለት ነው። እኔ ከ5 ዓመቴ ነው ምናምን ነገር በጣም ትንሽ ህጻን ነበርኩኝ ማለት ነው። ከዛ በጣም የሚወደው ያጎቴ ልጅ ማለት ነው እሱን ማለት ነው ዶክተር ከዛ ማለት ነው እሱን ማለት ነው የሆነ ታይም ላይ ምን ቢለኝ ጥሩ ማለት ነው ይሄንን የሰረቀው ማን ይመስልሻል ምጥውያ አለኝና ከዛ እሱማ ግልጽ ነገር ነው አልኩት። የቤታችን ሌባ አንድ እሱ ስለሆነ ማለት ነው እሱ ነው ወስደው የሚሆነው ባይ ዘ ዌይ ምናምን አልኩት። ባይ ዘ ዌይ ማለት ነው ፊት ለፊቱ ላይ ነበር እንደዚህ ጠቀመበት እጅ ማለት ነው። ከዛ ሰዎቹ ሳቁ። በቃ በጣም በቃ ቤት ውስጥ የነበሩትን ሰዎች በጣም ሳቁ ባይ ዘ ዌይ ማለት ነው። እናም ማለት ነው እንደነ ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው ከዛ ማለት ነው ምንድነው መሰላችሁ ወዶች ከዛ እንደዛ ብለን ማለት ነው ወዶች ምንድነው የሚባለው መሰላችሁ የነገርኩትና ልጅም ተናደደ። ግረሳው ህጻን ልጅ ነበርኩኝ ምንም ልል አይችልም ባይደው ማለት ነው። ግን ትንሽ ሳድግ በጣም ነው የወደድኩት። በቃ ላይ በጣም ነበር የምወደው። በቃ ላይ አስወርስ ባን የምላችሁ እናም በቃ ላይ ምንም አይመስለኝም። አሁን ላይ ሁሉንም ነገር አልፏል ማለት ነው። ላይ ጥሩ ውጤትም ነበረ። በቃ ላይ አት ሴም ታይም ሮሚ እና ጁሊየት ነበረን ማለት ነው። ላይ ወንድምና እህት ማለት ነው። እና ሰው ወዶቼ እኔ ጠባይንም ስለለመድኩት ምንም አይመስለኝም። በቃ እሱ አንዴ ነው እንትን ነው የሚለው። በቃ ላይ ቶሎ ይሰቅናል፣ ቶሎ ይናደዳል፣ ምናምን ነገር ቤቱን ይበጠብጣል፣ ቤቱ ላይ የሆነ ነገር ያስነሳል ምናምን ከትንሽ ጊዜ በኋላ ይተወዋል ማለት ነው። ስለዚህ ስም ጠባይን እኔ ለምጄው ነበር። ምንም አይመስለኝም ነበረ ማለት ነው። በቃ ያልፋል ማለት ነው። እና ማለት ነው ወዶች እኔ ደግሞ ላይክ በቃ የሆነ በጣም አኩርፎ ምናምን ነገር ላይክ በጣም የሚደብረኝና ላይክ ቀለል ነው የምለው ባይ ማለት ነው። እኔ የፈለኩትን ነገር ማለት ነው በጣም አወራለሁ፣ እሳደባለሁ። በቃ እስኪ መቼኝ ድረስ ማለት ነው እስኪ ሰለቸኝ ድረስ ተሰድበውና ማለት ነው የሆነ ሰው ከሰለቸኝ ማለት ነው ከዛ በኋላ ምንም አይመስለኝም። ከዛ በኋላ ወደ ቤቴ ነው የምመለሰው። ባይ ዘ ዌይ አት ዘ ሴም ታይም በቃ ከሰዓቴም ቀድሜ ነው የምመለሰው ይዝል ማለት ነው። የፈለኩትን ተናግሬ ማለት ነው። እና ማለት ነው ወዶች ግን ብዙ ጊዜ ስድብ አልወድም። እውነትን እንናገር ከተባለ በጣም ትዕግስቴን ስለሚጨርሱ ነው እንጂ ስድብ ማብሸቅ ማናሸው ምናምን ነገር አልወድም። እንደነ ሰው ማለት ነው ወዶቼ በቃ በሰው ጋር ንክኪ አልወድም ብዙ ጊዜ ማለት ነው። እንደነ ሰው አሁን ደግሞ ምንድነው ልላችሁ የፈለኩት ማለት ነው እንጠባይ ያልሆነ ሌላ ነገር ማምጣት አልችልም። እልህኛማ በጣም እልህኛ ነኝ። አሁን በጣም እንዲሁ ሶፍት ሆኛለሁ። አይሰርቱ ጋር ነው የምላችሁ እንጂ በጣም እልህኛ ማለት ነው። ሰው ካናደደኝ ወይም ደግሞ ሰው በኃይል ሊያሳምነኝ ከፈልገ ማለት ነው ልክ እሱን ያህል እንትን እንዳደረገኝ ማለት ነው እኔ እንደዚህ ብዬ ነው የምገጥመው። ባይደው እንደዚህ ብለን ነው የምንገጣጠመው። ያ እንደዚህ ብለን ነው የምንገጣጠመው። እንደዚህ ሲደፉኝ ማለት ነው እንደዚህ ነው የምገጥማቸው። እንደነሱ ማለት ነው። እኔ ከድሮም ስነ ስርዓት ነበርኝ። ስለሰው ምን መናገር አለብኝ መናገር የሌለብኝ ላይክ ምንም ቀለኛ ቢሆንም ምንም በጣም ሚዛን